ልገው እንዲሁም ስለ እርሷ ያለውን ነገር መረጃ በደንብ አድርጎ ይጠይቃታል፣ ያውቃል። ይህ በአንዴ የሚሆን ነገር እንጂ ለዘመናት፣ ለወራቶች፣ ለዓመታቶች እየተጠናኑ እየተጀናጀኑ ይኑሩ የሚል በእስላም ይህ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ለዚህ ማስረጃ ለም ዩራ ሊልሙተሐቢነ ሚስለ ኒካህ አሉ። ለሁለት ለተዋደዱ ተቃራኒ ጾታዎች መጋባትን የመሰለ መልካም ነገር አላየሁላቸውም ብለው ተናገሩ። ከወደደችው የዛኔ ቶሎ ብለው ወደ መጋባት ወደ ኒካህ መሄድ እንዳለባቸው ይናገራሉ። አሁን ደግሞ ከሰማሁት አንጻር ደግሞ እንደዚህ የሚሉትም አሉ እንትን ሴቶች እንትን መቃብር ምናምን እንትን ለቅሶ መሄድ አይችሉም የሚባለው ነገር እሱ እውነት ነው? ሴቶች ሰው በሞተ ጊዜ የሟችን ቤተሰብ ሄደው ይሰማል። ሴቶች ሰው በሞተ ጊዜ የሟችን ቤተሰብ ሄደው ማጽናናት ችግር የለም። የሟችን ቤተሰብ ሄደው ማጽናናት፣ በገንዘብ መርዳት፣ በምግብ መርዳት፣ በሀሳብ ሄደው በማጽናናት መርዳት ችግር የለም። የሞተው ሰው ላይ ሶላተል ጀናዛ አስክሬን መስገድ ይቻላል፣ ችግር የለም። ለሞተው ሰው ዱዓ ማድረግ ይቻላል። ለሞተው ሰው ሰደቃ ማድረግ ይችላሉ። ለሞተው ሰው ሀጅ ማድረግ ይችላሉ። ለሞተው ሰው ዑምራ ማድረግ ይችላሉ። አንድ የተከለከሉት ነገር ምንድን ነው ከተባለ ወደ መቃብር መሄድን የተከለከሉት። ለምን ከተባለ ሴት ልጅ ከወንድ ልጅ በአፈጣጠር ትለያለች። እጅግ በጣም አዛኝ ተደርጋን የተፈጠረችው። በተለይ የሚሞት የቤተሰብ ክፍል ካላት ከወንድ ልጅ በበለጠ መልኩ አዛኝ ነች። ልቧ ተሰባሪ ነው። ወደዚያ ወደ ሞተው ሰው በመሄድ ወደ መቃብሩ በመሄድ ዳግም ልቧ ያ ስብራቷ እንዲነሳ ቁስሏ እንዲቀሰቀስ ከዛ ያንን እያስታወሰች ራሷን እንድትጎዳና እንድታዝን አልተፈለገም። ገብቷችኋል አይደል? ወንድ ልጅ ግን በዚህ በኩል ምንም ጣጣ የለውም። በአብዛኛው ምንም ጣጣ የሌለው ነው። አይታቸው ከሆነ ሰው ሲሞት ሴቶች ድምፃቸው እስኪያዝ ድረስ በሐዘን ያለቅሳሉ። በቃ ሌላ ምግብ አልበላም ሁሉ ፌንት ሁሉ የሚበሉ ይኖራሉ። ወንድ ልጅ ግን አባተ ሞቷል ቢባል ያዝናል ውስጡ፣ ግን ያንን የመቻል ባህሪ ያለው። ከዚያ በኋላ ወደ መቃብር ሄዶ ይቀብራል፣ ይመጣል፣ ጓደኞች ጋር ያንን በሐዘን እንትን እያለ ያሳልፋል። ሴቶች ግን ያንን ሐዘናቸው ሁላችንም የምናውቀው ነገር ነው። ያ ሐዘን ወደ መቃብር እየሄደች በየጊዜው እያስታወሰች እንድትሰበር አይፈልግም ኢስላም። ይልቁንስ ለዛ ለሞተ ሰው የሚያስፈልገውን ነገር እንድትሰራ ከወንድ ጋር እኩል ፈቅዶላታል። ለሞተው ሰው ዱዓ ማድረግ ትችላለች፣ እስትግፋር ማድረግ ትችላለች፣ ሰደቃ ማድረግ ትችላለች። ጾም ካለበት የሞተ ሰው መጾም ትችላለች። ብድር ካለበት ያን ብድር ልክ እንደሆነ መክፈል ትችላለች። ሐጅ ማድረግ ትችላለች፣ ዑምራን ማድረግ ትችላለች። ማንኛውንም መልካም ስራ ለዚያ ለሞተው ሰው የሚሰራውን ወንድ ልጅ ሁሉንም ሴት ልጅ አብራ እኩል መስራት ትችላለች። ያ ነው። ነፍስ ይማርስ ማለት ትችላለች። ማብላት ምናምን ነፍስ ይማር ብላ ትችላለች። ለሞተው ሰው ነፍስ ይማር አላህ ይማርለት ብላ ለአንድ አማኝ ሰው ያንን ዱዓ፣ ኢስቲግፋር፣ ሰደቃ ማድረግ ትችላለች። ፈቃደኛ ከሆነ እሱ እንደጠየቀው ሴቶች ወርቅ ይልበሱ ይላል መጽሐፍ ቅዱስ። ከዚህ በፊት ሰምተህ ከሆነ ለምንድን ነው ወርቅ አይልበሱ በቤት ለባላቸው እየተገዙ ይማሩ የሚለው ባይብል? አላህ አቤን። አንድ መጽሐፋችሁ ሴቶች ወርቅ እንዳይለብሱ ይከለክላቸዋል። ለምንድን ነው የተከለከላቸው? የቱ ጋር ነው የሚለው እንደዛ? እሺ አንደኛ ጢሞቴዎስ ምዕራፍ 2 ከ9 እስከ 10 ያንን ክፍል ስላላነበብኩት ነው። እሺ خلاص። ግን ክርስቲያን ሴቶች መጽሐፋቸው ስላላወቁ ነው ስታያቸው በሚዲያ ሳይቀር ወርቅ ምናምን አድርገው ይመጣሉ። ባይብል ግን ይከለክላቸዋል። ቀጥታ ኢንሻአላህ። እሺ ቀጥታ ጥያቄ ካለ ጠይቅ። እሺ ለሴቶች ሂጃብ ምናምን መልበስ ምናምን ሙስሊም ምናምን ይፈቅዳል። ያንን ነገር በምን ምክንያት ነው እንደዛ የሆነው የሚለውን ነገር እስኪ ያስረዱኝ። እሺ ለሴቶች ሂጃብ መልበስ የተደነገገበት ምክንያት ምንድን ነው ከተባለ ለሴቷም ሲባል ለወንድም ሲባል ነው። እንግዲህ ለሴቷ ጥቅሙ ምንድን ነው ከተባለ ሴት ልጅ ራሷን በምትሰትርና በምትሸፍን ጊዜ መጥፎ ወንዶች ከእርሷ የሚፈልጉትን ነገር
ማየት የሚፈልጉትን ነገር ያንን ነገር ያጣሉ። በዚያን ጊዜ እርሷን እንዳትደፈርና ክፉ ነገር ላይ እንዳትወድቅ ይከላከልላታል። ምክንያቱም ወንድ ልጅ በአብዛኛው ሴት ልጅን የሚፈልገው የሰውነቷ ክፍል ተገላጦ በሚያይ ጊዜ ሳትሸፋፈን የሰውነቷን ቅርጽ የሚያሳይ ጠባብ ልብሶችን በምትለብስ ጊዜ የዛኔ ይማረክና ሰይጣን ስራውን ይሰራል። ያ ነው። ሁለተኛ ነገር ምንድነው? ወንድን ወደ ኃጢአት እንዳይጥለው ደግሞ ይጋርዳል ያ ነገር። በሁለቱም አንጻር ከሁለቱም ከወንድም ከሴትም ለሁለቱም ንጡቅ ናቸው። ዓላማው ምንድን ነው ከተባለ ባጭሩ ከኃጢአቶች ሁሉ ከባድ የሆነው ኃጢአት ወደ ዝሙት እንዳይወርቁ ነው ሁለታቸው። አላህም በቁርአን ላይ ሲናገር ምን ይላል? ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢ ልሙእሚኒን ዩድኒና ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ልብሳቸውን እንዲለቁ እዘዛቸው ካለ በኋላ ምን አለ? ዛሊከ አድና አን ዩዕረፍነ አይ አላ ዩዕረፍነ፣ ይህ እንዳይታወቁ ይረዳቸዋልና አለ። እንዳይታወቁ ይረዳቸዋል። ፈላ ዩእዘይን፣ ከዚያም አይለከፉምም አለ። ይህ ዓላማው እንዳውም ለሴት ልጅ ነው። እንዳይለከፉ ይረዳቸዋል አለ። በታችኋል የትኛው ቁጥር ላይ የሚሉ ሰዎች አሉ? አንዴ ላሳያችሁ። እንዳይለከፉ ይረዳቸው። ጥያቄ ነበረኝ እኔ። እሺ ጥያቄ ምንድን ነው? ለምን ከዴቪድ ሁድ ጋር አታውራ? ሂድና አውራው በለው። እሱ ሂድና አውራው በለው። አንተ ለምን ይልክሃል? እዚህ የማያውቀውን ሰው ከምትጫወትበት ለምን ከነ ጋድ ሎጂክ ጋር አታውራ? በፈጣሪስ እኮ ሂዱና እናንተ አውሩ። እኛ ለምን ተንከራተትን እኮ ሰው ቤት እየሄድን አውሩልን በማለት እናንተ ሂዱና አውሩ እንጂ በሏቸው። እሺ ያላ እሺ ቁጥሩን ልንገርህ ያዘው። እሺ ከሳምሶን ጋር ላገናኝ እኔ ምዕራፍ 33 ቁጥር 59 አለ። የጠየቀው ልጅ አለ ማስረጃ ኮሜንት ላይ የቱ ጋር ነው እንደሱ የሚለው ያለ ልጅ አለ። ምዕራፍ 33 ቁጥር 59 ላይ ታገኛላችሁ። አሁን የተናገርኩትን ቃል ይወቅ። አይሽ ጥያቄ አለ ይቀጥል። እስኪ ከነገሩ ውሸት መካከል አንደኛው ጠይቅ። አብሽር ያው እድል ስጠህ። እነሱ አልመጡም ተደብቀው እየሰሙ ይነግሯቸዋል። አሁን አንተ ጠይቅ ጥያቄ ካለ አስተናግድ። ጥያቄ አለ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። በባንክ መኪና መግዛት ሐራም ነው ሐራም አይደለም? በወለድ ከሆነ የሚሰጧቸው ሐራም ነው። አይ ባንኩ ዛሬ ሊከፍልልኝ እኔ ደግሞ ዛሬ በካሽ ብከፍለው 9 ሚሊዮን አሉኝ። ባንኩ ደግሞ ከፈለልኝ ባንኩ ደግሞ በኋላ ሊከፍለው 10 ሚሊዮን አለኝ። ይሄን እንዴት ይታያል የሚለውን ነው። እሺ ባንኩ ራሱ መኪና ገዝቶ አምጥቶ አስቀምጦ እሱን በገንዘብህ እንድትገዛው እያቀረበልህ ነው። ዛሬ ከገዛኸኝ 9 ሚሊዮን ባንኩ ራሱ መኪናውን አምጥቶ ይቅርታ እስኪመልስልህ ባንክ ብሩና የሌላ ቦታ የሚሸጥበት ቦታ ይለያያል። የዚህኛው ቦታ 9 ሚሊዮን ነው። ባንኩ ጋር ያለው መኪና ደግሞ ገዝቶ ያመጣው መኪና ለመግዛት ደግሞ 10 ሚሊዮን አለኝ። ስለዚህ ዝም ብዬ ብገዛ ምን ችግር አለው? ይሄኛውም ቃስ ብዬ ነው የምከፍለው ለባንኩ እኮ። ይኸውልህ ምን አለ መሰለህ፣ አንድ መኪና ቀረበልህ። ለምሳሌ ይሄን መኪና አሁን ከገዛኸኝ 9 ሚሊዮን እሸጥልሃለሁኝ አለ። ከዓመት በኋላ ከሆነ ደግሞ የምትከፍለው ይሄን ነገር 10 ሚሊዮን ነው የምሸጥልህ አለ። በዚህ ጉዳይ ላይ ይሄ ወለዳለው ወይንስ የለውም በሚለው ጉዳይ በዑለሞች መካከል ኺላፍ ቢኖረውም ሼክ ኢብኑ ዑሰይሚን የተባሉ ታላቅ ዓሊም هذا بيع وشراء ብለዋል። ولا دخل له يعني في ولا دخل للربا في هذه المسألة። በዚህ ጉዳይ ላይ ወለድ የሚባለው ነገር ምንም ቦታ የለውም። ወለድ ሳይሆን ይሄ መግዛትና መሸጥ ይባላል። ገብቷቸዋል። ወለድ ሊሆን የሚችለው መቼ ነው? ተመሳሳይ በሆኑ ነገራቶች ሲሆን ጊዜ ነው። ዛሬ ለምሳሌ 9 ሚሊዮን አበደርኩህና ነገ ካመጣህ 9 ሚሊዮን አድርጌ እቀበላለሁ። ነገር ግን ከዓመት በኋላ ከሆነ የምትከፍለኝ 10 ሚሊዮን አለ። ይሄ 1 ሚሊዮኑ ወለድ ነው። ተመሳሳይ በሆኑ ነገራቶች ተጨማሪ አድርጎ ሲያበድር ጊዜ ነው ወለድ የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ነው። ማንኛውም ትርፍን ያስገኘ የብድር አይነት ወለድ ነው አሉ። ይሄ ግን ብድር ሳይሆን መግዛትና መሸጥ ነው። ኢብኑ ዑሰይሚን هذا بيع وشراء አሉ። ይሄ መግዛትና መሸጥ ነው ብለው ተናገሩ። ስለዚህ ዛሬ ላይ 9 ሚሊዮን ከገዛኸኝ እሸጥልሃለሁ፣ ከዓመት በኋላ ከሆነ ደግሞ 10 ሚሊዮን ብሎ አንተ ዛሬ ላይ መክፈል ስላልቻልክ ይሄን ነገር አይ እኔ ከዓመት በኋላ ያለው ነው የምፈልገው ብለህ ተቀብለህ ሄደህ ከዓመት በኋላ 1 ሚሊዮን 10 ሚሊዮን አድርገህ ብትገዛ ችግር የለው። ነገር ግን የዛኔ ወለድ የሚሆንበት ጊዜ አለ። መቼ ከተባለ እንዴት ከተባለ ከዚያ በኋላ ግን በተስማማንበት ጊዜ ካላመጣህ ከዚያ በኋላ የሚያልፍ ከሆነ
ከጊዜ ወደ ጊዜ እየወለደ ይሆናል እየወለደ ይሄዳል ከተባልክ በዚህ ላይ ስምምነት ካደረጋችሁ የዛኔ ወለደ ይሆናል። አይ እሺ ማህራባ ደግ። አንድ ደግሞ ሌላ ጥያቄ ነበርኝ። እድር በሙስሊም ላይ ይቻላል አይቻልም? ይቻላል። መስፈርቶች አሉት። የአላህና የመልእክተኛውን ህግ የማይጻረሩ ህግጋቶች መሆን አለባቸው። የእድር ባለቤቶች የሚያወጧቸው ህግ አሉ። ማናቸውም የአላህና የመልእክተኛውን ህግና ስርዓት የሚጻረር ከሆነ የዛኔ አይቻልም። ያን የማይጻረር ከሆነ ችግር የለውም። ህብረት ፈጥሮ ለመልካም ስራ ስብስብን መፍጠር ችግር የለውም። እሺ አመሰግናለሁ። እሺ ጥያቄ ያለው ካለ መቀጠል ይችላል። አንድ ጥያቄ አለ? ጥያቄ አለኝ። እሺ ጥያቄ ምንድን ነው? ስለ ጾም ምንድን ነው የሚለው ቁርአን ስለ ጾም? እሺ ምን ታድርገው ለማንሰጥ ማንጋን እንደምታለ ምን ታድርገው? እሺ ስለ ጾም ቁርአን ምን ይላል ነው? ጾም አላህ Subhanahu Wa Ta'ala ከደነገጋቸው አምስቱ ታላላቅ የእስልምና መሰረቶች መካከል አንደኛው ነው። አላህ Subhanahu Wa Ta'ala በቁርአን ላይ ስለ ጾም ሲናገር ምን አለ? ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ይላል። እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ ከእናንተ በፊት በነበሩ አማኞችም ላይ ተደንግጎ እንደነበረው ሁሉ ይላል። ስለዚህ ያ እና ጾም ከታላላቅ የአምልኮ ስርዓቶች መካከል አንደኛው ነው። አምላክ አላህ Subhanahu Wa Ta'ala ከደነገጋቸው ድንጋጌዎች መካከል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሲናገሩ ቡንየ ልኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላህ ወኢታእ ዘካህ ወሶም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ ይላሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው ካሉ በኋላ የመጀመሪያው መሰረት የመጀመሪያው ትእዛዛት ምንድን ነው? አምላክ አንድና ብቸኛ ነው፣ ከእርሱ ውጭ ሌላ አምላክ የለም ብላችሁ መመስከር፣ እንዲሁም እኔ የአላህ መልእክተኛና ነቢይ መሆኔን መመስከር ብለው ተናገሩ። ከዚያ የሚቀጥለው ሶላትን መስገድ ነው። ከዚያ የሚቀጥለው ደግሞ ዘካን ወይም ምጽዋትን ለድሃዎች መስጠት ነው። ከዚያ በኋላ ጾምን መጾም፣ ከዚያ ሐጅ ማድረግ። እነዚህ አምስቱ የእስልምና ታላላቅ መሰረቶች ናቸው። ከነዚያ መካከል አንደኛው ጾም ያ ነው። የረመዳን ጊዜ ጨረቃ ምናምን ይታያል። እሱ ነገር ከቁርአን ጋር የሚገናኝ ነገር አለው? ምንድን ነው እንትኑ? እንግዲህ ጨረቃ ለምን ተፈጠረች፣ አገልግሎቷ ምንድን ነው ሲባል ጊዜ ሰዎች መጥተው ነብዩ ሰለላሁ ዐለይሂ ወሰለም ጠይቋቸው። ወየስአሉነከ ዐኒል አሂላ ቁል ሂየ መዋቂት አለ አላህ በቁርአን ላይ። ሙሐመድ ሆይ ስለ ጨረቃ አገልግሎት ይጠይቁሃል፣ አንተም እንዲህ ብለህ መልስላቸው፣ እርሷ የጊዜ መለያ ነች ብለህ ንገራቸው አለ። ማለት ወራቶችን የምንለይባት ነች። ገብቷቸዋል? የጊዜ መለያ ነች፣ ልክ እንደ ሰዓት ማለት ነው። ለምሳሌ ወደ ስራ ሲሄድ ጊዜ 12 ሰዓት እነሳ ሄዳለሁኝ፣ ከዚያ በኋላ እንደገና 12 ሰዓት ከምሽቱ መለሳለሁኝ ብዬ የጊዜ መለያ ያደረግኩት፣ የጊዜ መቁጠሪያ ያደረግኩት ያ ነው። ወደ ቤተክርስቲያን ልትሄድ ስትል 12 ሰዓት ይሄዳለሁ አልክ፣ ልክ 2 ሰዓት ሲሆን እመለሳለሁኝ አልክ፣ የጊዜ መለያ አድርገህ ያዝከው። ወደ መስጂድ ስትሄድ ጊዜ 12 ሰዓት ይሄዳለሁኝ አልክ፣ ከዚያ በኋላ 2 ሰዓት እመለሳለሁኝ አልክ፣ የጊዜ መለያ አድርገህ ያዝከው። ልክ እንዲሁ ጨረቃንም የጊዜ መለያ እንጂ ሌላ አይደለችም። ልክ እንደ ሰዓት ነው አገልግሎቷል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ አሉ። የረመዳን ወር መግባቱን የሚያረጋግጥ ጨረቃን በምታዩ ጊዜ ጹሙ፣ የረመዳን ወር አልቆ አዲሱ ጨረቃ ሲወለድ ጊዜ እዛኔ ደግሞ አፍጥሩ ብለው ተናገሩ። ጾማችሁን ፍቱ ብለው ተናገሩ። ገብቶሃል አይደል? ስለዚህ ልክ የጊዜ መቁጠሪያ እንጂ ሌላ አይደለች። ምናልባት ይህ ነገር መጽሐፍህ ላይ ያለ ነገር እንደሆነ በዚሁ ለነግረህ እወዳለሁ። መጽሐፍ ቅዱስ ላይ ዳዊት ሲናገር ምን ይላል? እግዚአብሔር ሆይ ጨረቃንም የጊዜ መለያ አደረካት ይላል። የጊዜ መለያ አደረካት ይላል። እግዚአብሔርን በሌላ ቦታ ላይ በዓልንም ስታከብሩ ጨረቃዋ በምትሟላ ጊዜ ከዚያም አዲሱ ጨረቃ ሲወለድ የዛኔ በዓላቸውን አክብሩ፣ ይህም ለእስራኤል የሰጠሁት ድንጋጌ ነው። የአብርሃም የኢስሐቅ የያዕቆብ እያለ እነርሱንም ከእስራኤላውያን ታላላቅ እንትኖችን ይጠቅሳቸዋል ማለት ነው፣ ነቢያቶችን። እንደ አጠቃላይ ጨረቃ የጊዜ መለያ ነች፣ የጊዜ መቁጠሪያ ነች እርሷ። በእስልምና ለአምላክ ወይ ደግሞ ለአላህ መዘመር ይቻላል? አላህ Subhanahu Wa Ta'ala ማወደስና ማመስገን በሚል አስተካክለው። መዘመር በሚለው ለእርሱ ማወደስና እርሱን ማመስገን ይቻላል። ግን ይሄ ነሽዳ መንዙማ የሚባሉትን አስበህ ከሆነ እንደዚህ አይነት ነገር አይቻልም። አላህ Subhanahu Wa Ta'ala በቃል እናመሰግናለን፣ እናወድሰዋለን እንጂ እንደዚህኛ ነሽዳ መንዙማ ምናምን እየተባሉ
ልክ ክርስቶስን ወይንም ማርያምን፣ ገብርኤል፣ ሚካኤል እነሱን በመዝሙር በምናምን እንደሚወደሱት ምናምን አይነት ነገር ለእኛ እንደዛ እናደርግም። እንወዳቸዋለን፣ ገብርኤልን፣ ሚካኤልን፣ ማርያምን፣ ክርስቶስን እነርሱን እንወዳቸዋለን፣ እናከብራቸዋለን። ነገር ግን ያንን በመዝሙር ምናምን በነሺዳ በመንዙማ ምን እየተባለ እንደዚህ አይነት ነገራቶች ይህ ከኢስላም አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ መንገድ አላስተማሩንም። እና በዜማ ማመስገን አይቻልም ማለት ነው። ነሺዳ በዜማ ማመስገን ምናምን አይቻልም። እሱ ቢድዓ ነው። እሺ በእስልምና ውስጥ ዜማ የሚባል የተከለከለ ነው ማለት ነው። ኢንሻድ ሽዕር የሚባል ነገር አለ። ድምፅን በአማረና በተዋበ ድምፅ ማን ነው ግጥምን በአማረና በተዋበ ድምፅ መናገር፣ ያም የአምላክን በማወደስ እንዲሁም የነብያቶችን መልካምነት መናገር። ግን ያ ነሽዳ መንዙማ ይሄ እንዲህ የድምፅ ቅላጼዎችን እየፈጠሩ በእንትን በማለት በማወደስ በማመስገን አይደለም። በቃላችን በአንደበታችን እናመሰግናቸዋለን፣ ስለዋሉልን ውለታ እናወድሳቸዋለን። ያ ነው። ሴት ልጅ ፀጉርን መላጨት ትችላለች ይላል ኮሜንት ላይ። ቆስላ ካልሆነ በስተቀር ይሄ ነገር መላጨት አለበት ካልተባለ በስተቀር መላጨት አይቻልም። መላጨት አይቻልም ከወንዶች ጋር መመሳሰል ስለሆነ። እሺ ሌላ ጥያቄ ያለው አለ? ሌሎች ክርስቲያኖች እድል እንስጣቸው እስኪ። ለነዋሪው አናኗሪ ወይንም አንድ ጥያቄ ካላቸው ይከተል። ሰላም ነው። ሰላም ነው። እንዴት ነህ? አለሁ አልሐምዱሊላህ። ይሰማል? ይሰማል። እግዚአብሔር ይመስገን። ተዋሉ ሰላም ነው። አንዴ በተራ ጠይቁ። አንዴ ላልከኝ ማን ይቅደም? እሺ ከጀመርክ ቀጥል። እኔ ምን ትናንትና የሆነ ቦታ ላይ ቲክቶክ ላይ አይቼ እውነት ነው አንድ ወንድ ልጅ ከዚህ ምድር ወደ ላይ ወይም ባረፈ ጊዜና ወደ ጀነት በገባበት ጊዜ ሰብ ምናምን ሴቶች ጾታቸው የማይፈርስ ጉች ያለ የሚል ሲያስተምር ሰማሁ። እውነት ነው? 72 ሚስት አይደለ በገነት ውስጥ? ውሸት ነው። አንዴ ላሳየው። ቆይ 72 ሚስት በገነት ውስጥ እያሉ የሚነግሯቸው ውሸት ነው። አንዴ ተነጋገሩ ነው ሲል የሰማሁት። ዋሽቷል፣ ተሳስቷል። እንደዚህ የነገረው ኡስታዝ ካለ ዋሽቷል፣ ተሳስቷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላሉትን የሆነ ንግግርን የነገራችሁ ያ ላሳይህ ማስረጃ። እንደሱ ተብሎ የተነገረው ሐዲስ ضعيف ሐዲስ ወይም ውሸት የሆነ ሐዲስ አንዴ በማስረጃ እንዲሆን ዘንድ ነው ላሳያችሁ። እቺን ቁጥር ያዛት። እሺ ያው ሱነን ኢብኑ ማጃህ 4337 ምን ይላል? ያው ሱነን ኢብኑ ማጃህ 4337 ይታያል። ስክሪንሻት አንሳት። ሱነን ኢብኑ ማጃህ 4337 እዚህ ጋር ሄደ ስታየው ያው ضعيف ነው፣ ውሸት ነው። እዚህ ጋር ያለው እንግዲህ እኔ ሰማሁት አንድ ሰው ብቻ አይደለም ከሁለት ከሶስት አራት እኔ አይደለም ያልሁት አላህን ያዘዘው ወንድም ያላዘዝኩ ያለ ለምን የዓለም ሸኾች አሉት። እኛ በሸኾች ሳይሆን የምንመራው በነብዩ ሰለላሁ ዐለይሂ ወሰለም አስተምሮ። እኔ አንድ ጥያቄ ነበረኝ። እሺ እግዚአብሔር ወይ ደግሞ ያው እግዚአብሔርና አላህ አንድ ባይሆኑ አላህ አዳምና ሔዋንን ሲፈጥራቸው አንዳንድ አድርጎ ነው የፈጠራቸው። አንተ በማለም ትገባለህ አይደለም? እኔ ጠይቄ ሳይመልስልኝ ሳያሳየኝ ወደ ማለት ለምን ትገባለህ? ጠልቀህ አታቻለ እየጠየቀ ስላልነበር ነው። በቃ ይጨርስ። እሺ አንተ ጠይቀው መስሎኝ አንተ ላዳምጥ እሱን ቀጥል። እሺ ቀጥል ነው አንተ። እሺ ለኖራ ቀጥላ አሳየኝ እስኪ ጽሁፉን አዲሱን አሳየኝ። ያንን ያልከኝ አሁን ስለሌለኝ ሞባይል ላይ ግን ሪከርድ ያረግኩ ነው። ንገረኝ፣ ፎቶ አሳየኝ። አንድ ስክሪንሻት አንሳው። እሺ ቀደም እያሳየው ነበር። ሱነን ኢብኑ ማጃ ይታያል። እኔ አረበኛው አላነበውም። አማርኛው ወይም እንግሊዘኛው አናውቀው። ወደ አማርኛ አልቀይርልሽ፣ ችግር የለም። ወይንስ ወደ እንግሊዘኛ አልቀይርልሽ? እሺ የፈለከውን አለ ከአረበኛ ውጭ። አይ በቃ እሺ፣ ያው ሌሎችም እንድንማሩበት አማርኛ አድርግልህ። ያው እና እዚህ ጋር ያው ሱነን ኢብኑ ማጃ 4337 ላይ ይገኛል። ምን ይላል እዚህ ጋር? የአላህ መልእክተኛ እንዲህ ብለዋል ይላል። እንዲህ ብለዋል፣ አላህ ወደ ገነት የሚያስገባው ማንም የለም፣ የተከበረው አላህ 72 ሚስቶችን ያጋባዋል እንጂ ይላል። ከዚያ በኋላ ምን ይላል እዚህ ጋር? ያው እታች ወረድ ብለህ ስታየው ضعيف ይላል። ደካማ የሆነ ሐዲስ፣ ውሸት የሆነ ሐዲስ።
ضعيف ይላል። ኦኬ አየዋለሁ። እሱን ሁለተኛ ጥያቄ ነብዩ መሐመድ አላህ ምንድነው ያዘዘው? አሁንም ኃጢአት ቢሰራ ይቅር ይለዋል፣ ወደፊትም የሚሰራቸውን ኃጢአት በሙሉ ይስራ ግን አቀርልሃል የሚልም አስተምሮ ሰምቻለሁ። ትናንትና የሆነ ከእናንተ ቤት ማለት ነው። ይስራ ግን ይቅር ይልሃል ለሚል የለም፣ ይስራ የሚል የለም። እሺ ጥያቄውን ጠይቅ። ከእናንተ ኡስታዞች ነው። አሁን የሰራውንም ኃጢአቴን አላህ ይቅር ይለኛል፣ ለወደፊት የሚሰራቸውን ሁሉ ኃጢአቴን አላህ ይቅር ይለኛል ብሎ ነብዩ መሐመድ ተናግሯል። እሱንም ከእናንተ ኡስታዝ ነው ቅድም እንደነገሩ የሰማሁት። ይኸውልህ ለኗሪዋ ጥያቄውን ጠይቀን ከእናንተ ኡስታዞች ምናምን የሚለውን ተወው። እሺ እኛ የእምነት መመሪያዎቻችን ቁርአንና ሐዲስ እንጂ እንዲህ የሚባል ሰምቼ ነበር በለንና ጠይቀን ነው እሱን እንመልስልህ። ሀይ እሺ መልስልኝ። ነቢዩ ሰለላሁ ዐለይሂ ወሰለም ኃጢአትን አላደረጉም፣ አልተሳሳቱም፣ ስተትንም ሰርታ አያውቁም። ማስረጃ ቃለ ሱብሓነሁ ወተዓላ ማ ضل صاحبكم وما غوى ሙሐመድ ሰለላሁ ዐለይሂ ወሰለም አልተሳሳተም አልጠመመም ብሎ ቃል በቃል አላህ ይናገራል። ታዲያ ልታነሳ የፈለግከው አንቀጽ ይገኛል ከተባለ ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ ይላል፣ ወይም ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢከ ይላል። ለስህተትህም ምህረትን ተማጸን የሚለው ኺጣቡ ለነቢዩ ሰለላሁ ዐለይሂ ወሰለም ንግግሩ ለነቢዩ ሰለላሁ ዐለይሂ ወሰለም ሆኖ እርሳቸው ነቢይ ስለሆኑ ለእርሳቸው ነው የሚነገረው። ነገር ግን በዚያ ቃል የታሰበበት ማን ነው ከተባለ ትውልዶች ያ እንጂ እርሳቸው። ሁለት ጥያቄዎች አሉ። ይሄንንም አሁን ሪከርድ እያደረጉ ስለሆነ ሁለት ጥያቄዎች በኋላ ገብቻ ይዋለሁ። አይ ላሳይ አንዴ እርሳቸው ምንም አይነት ስህተት እንዳልሰሩ ቆይ ላሳይ በማስረጃ እንዲሆን እንድታነሳው። እሺ እያነሳህ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም ለመሆኑ ስህተትን ሰርተው ያውቃሉ ወይ? ላ ያውና ላሳያችሁ። ቃል በቃል አላህ ሱብሓነሁ ወተዓላ ስለ እርሳቸው ምን ይላል መሰላችሁ? ማ ضل صاحبكم وما غوى። ያው ማስረጃ እዚህ ጋር ይታያል። ቁጥር 2 ላይ ነቢያችሁ ሙሐመድ አልተሳሳተም አልጠመመም ይላል። ያው አየኸው አየሁት። አይ ቪዥዋል ስክሪፕት ማነው ሪከርድ እያደረኩት ስለሆነ አብሽር። ተራሱ እኔ ስህተት ብሰራ ስህተት አልሰራውም ብሎ ያለ ራሱ ነው ወይንስ ሌላ ይመን ስህተት እንደማይሰሩ የጻፈለት አካል አለ? አምላክ አላህ ሱብሓነሁ ወተዓላ እሱ ማን ጻፈው ያንን ስህተት አለመስራቱን? እሳቸው አላህ ተናገረው። ከዚያ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጻፉት። ሌላ ሰው ነው ጥሩ መሆኔንና ጥሩ አለመሆኔን የሚነግረኝ ሌላ ሰው ነው እንጂ ራሴ ጥሩ ነኝ ብዬ ራሴን ጄጅ አላደርገውም። ስለዚህ ነብዩ መሐመድ ደግሞ እሱ ጥሩ መሆንና አለመሆኑ ወይም ኃጢአት አለመስራቱና መስራቱን ማን ነው ጄጅ? አላህ እያልኩህ ነው። ይኸውልህ አላህ ሌላ ሰው መጥቶ አይደለም እዚህ ቦታ ላይ አልተሳሳተም እያለው እየተናገረ ያለው ተናጋሪው አላህ ነው እያልኩህ ነው። ለአምስተኛ ጊዜ እንገረ ያ የሚጽፈው ሰሃባ ነው ወይ እየተናገረ ያለው? ላ አይደለም፣ ያማ ሰው ነው። ነገር ግን እየተናገረ ያለው እየመሰከረ ያለው ማን ነው ከተባለ አላህ ነው። ከዚያ ማን አጸናው? መልአኩ ገብርኤል አጸናው፣ መንፈስ ቅዱስ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ወረደ። ሰሃቦች ጸሐፊ እንጂ ሌላ አይደሉም። ስለዚህ ተናጋሪው ማን ነው እዚህ ቦታ ላይ? አላህ ሱብሓነሁ ወተዓላ ነው። ማ ضل صاحبكم وما غوى ይላል። ነቢያችሁ ሙሐመድ አልተሳሳተም አልጠመመምም እያለ ቃል በቃል ይመሰክርላቸዋል ራሱ። አይ እሺ ልጅ ወርዷል መሰለኝ። መቅደስ ሰላም ነው? እንዴት ነሽ መቅዲ? ሰላም እንዴት ነህ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ሰላም። አይ መቅዲ ትቀጥላለህ። ጥያቄ አለች መቅዲ? አንድ ለሴቶቹ በደል መስጣቸው። ብራዘሯ ነኝ። አንድ ጥያቄ ልጠይቅ ነው። አይ እሺ ቀጥል። ድምጼ ምናልባት ስራ ቦታ ከሆነ ስለሆንኩ እንዳይረብሻችሁ ግን በአጭሩ ላስቀምጥና አንድ ሙስሊም ወይ ደግሞ አንድ ሙእሚን የሆነ ሰው የቀደሙን መጽሐፍት ለምሳሌ ዘቡርን ሊሆን ይችላል ለምሳሌ ማንበብ ቢፈልግና ዘቡር ላይ ያለውን ነገር ማወቅ ቢፈልግ በምን እንትን አግባብ ነው ሊያገኘው የሚችለው? ያለ መዝሙረ ዳዊት ማለት ነው። ክርስቲያኖች ጋር ሳይሄድ ማግኘት እንዴት ይችላል? ለምሳሌ 3 ጥቅስ ይቅርታና 3 ጥቅስ እንዴት ሊያገኝ ይችላል? ችግር የለም ልመልስልህ፣ ከዚያ በላይ እሰጥሃለሁ። እሺ አንድ ሰው ለዳዊት የተሰጠውን መጽሐፍ ማንበብ ቢፈልግ እንዴት ነው ያን ማግኘት የሚችለው? 3 ጥቅስ እኔ ለመረቅልህ 6 ላድርግልህ ወይም 9 ላድርገው። በቃ ዘቡር ብሎ ማለት አላህ ስብሓነሁ ወተዓላ ለነቢዩላህ ዳውድ ያወረደው መጽሐፍ ማለት ነው። ማስረጃ ቃለ ስብሓነሁ ወተዓላ ወአተይና ዳውድ ዘቡራ። አላህ በሱረቱ ኒሳ ላይ ሲናገር ለዳዊትም ዘቡርን ሰጠሁት ብሎ ተናግሯል። ሰጪው ማን ነው? አላህ። አየህ አይደለ?
ታዲያ ያ ዘቡር ማለት አላህ ስብሐነሁ ወተዓላ ለዳዊት የሰጠው አስተምሮት ከሆነ አላህ ዳዊትን ያዘዘበት ትእዛዛትና ልክ እንዲሁ ያስተማረው አስተምህሮ ማለት ነው። ያን የት እናገኛለን ከተባለ አምላክ አላህ ስብሐነሁ ወተዓላ በመጨረሻው ዘመን ነቢይ በነቢ ሰለላሁ ዐለይሂ ወሰለም ላይ የዳዊትን አስተምህሮ እንዳለ በቁርአን ላይ ወረደው። በተለይ የት ላይ እናገኛለን ከተባለ ሱራ ሷድ ላይ ታገኛላችሁ። ሱራ ሷድ ላይ የዳዊትን አስተምህሮ በዚያ ላይ ታገኛላችሁ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይለዋል አላህ ሱብሓነሁ ወተዓላ። ፈሕኩም በይነ ናሲ ቢልሐቅ ወላ ተተቢዕል ሀዋ ፈዩድለከ ዐን ሰቢልላህ ኢነ ለዚነ የድሉነ ዐን ሰቢልላህ ለሁም ዐዛቡን ሸዲድ ቢማ ነሱ የውመል ሒሳብ እያለ ይናገራል። ያ ነው በሱረቱል አንቢያ ላይ ልክ እንዲሁ ታገኛላችሁ የዳዊትን አስተምህሮ። ልክ እንዲሁ በሱራ ሰበእ ላይ ታገኛላችሁ የዳዊትን አስተምህሮ። በእነዚህ ሱራዎች ላይ በተለይ የነዚህ የታላላቅ ነቢያቶች የዳውድና የሱለይማን አስተምሮ ተገልጿል። ልክ እንዲሁ በሱረቱ ነምል ላይ ታገኛላችሁ። ወቃለ አልሐምዱሊላህ አለዚ ፈደለና ዐላ ከሲሪን ሚን ዒባዲሂል ሙእሚኒን ከተናገሩ ንግግር መካከል እንዳወጣ እናሳየ ቃል ካሳያለሁ አምላካቸውን አላህን ላስቸግረህ አንድ አይነት አድርጉ ልጆች። በመጀመሪያ ዳዊትን አላህ ሱብሓነሁ ወተዓላ በምድር ላይ ምትኩ አድርጎ እንደመረጠው የተናገረበትን ላሳያቸው። ራሱ ያናገረበትን አንድ አይነት አድርጉ ልጆች። ከሚጮህ ቦታ ራቁ ከይቅርታ። ዳዊት ማን ነው የሚለውን ከዚሁ ጀምረን ከዛ ዳዊት ምን አለ የሚለውንም እናያለን የተወሰኑትን። እሺ አንድ አይነት አድርጉት ልጆች ከይቅርታ ጋር። ተራው ግን እኮ የኔ ነበር። ጀምራል አንድ አይነት አድርግ ባክህን። አንድ የጠየቀ ሰው ካለ እሱ ይጨርስ። ከ17 ጀምረን እናንብብ አላህ ስለ ዳዊት ምን እንደሚለን። በሚሉት ነገር ላይ ታገስ፣ የኃይል ባለቤት የሆነውን ባሪያችንን ዳውድንም አውሳላቸው ይላል። እርሱ በጣም መላሳ ነው አለ። አየህ መላሳ ነው፣ ወደ ጌታው በጣም ተመላሽ የሆነ አገልጋይ ነው። ከዚያ ለዳዊት የዋለውን ጸጋ አላህ ሱብሓነሁ ወተዓላ ቀጥሎ ተናገረ። እኛ ተራራዎችን ከቀትር በኋላና በረፋድም ከእርሱ ጋር የሚያወድሱ ሲሆኑ ገራንለት አለ። ወጠይረ መሕሹረትን ኩሉ ለሁ አዋብ ይላል። ወሸደድና ሙልከሁ እያለ ይናገራል። ቀጥሎ እዚህ ጋር የዋለለትን ጸጋ ሁሉ ይናገራል። ቁጥር 20 ላይ ምን አለ? መንግስቱንም አበረታንለት፣ ጥበብንም ንግግርን መለየትንም ሰጠነው እያለ ይናገራል። እዚህ ቦታ ላይ ለዳዊት ስለሆነው ነገር ይነግረናል። ከዛ ዳዊትን አላህ ስብሐነሁ ወተዓላ በምድር ላይ የእርሱ ምትክ እንዳደረገው ደግሞ ይነግረናል። ምን ይላል አላህ ስብሐነሁ ወተዓላ ቁጥር 26 ላይ ዳውድ ሆይ እኛ በምድር ላይ ምትክ አድርገንሃልና በሰዎች መካከል በእውነት ፍረድ፣ ዝንባሌህንም አትከተል፣ ከአላህ መንገድ ያሳስተሃልና እነዚያ ከአላህ መንገድ የሚሳሳቱ የምርመራውን ቀን በመርሳታቸው ለእነርሱ ብርቱ ቅጣት አላቸው እያለ ይናገራል። ከዚያ ይቀጥላል ደግሞ አለፍ ብሎ ለዳዊት የዋለለትን ጸጋ ከዋለለት ጸጋ መካከል ሰለሞንን እንደሰጠ ይገልጽልናል። ቁጥር 30 ላይ ምን ይላል? ለዳውድም ሱለይማንን ሰጠ ነው። ምን ያምር ባሪያ ሱለይማን እርሱ መላሳ ነው ይላል። ምንኛ ያማረ ባሪያ ነው እያለ እየነገረን ነው፣ ሰለሞንን ማለት ነው፣ ለእርሱ የሰጠውን። እዚህ ቦታ ላይ ስለ እነርሱ ይነግረናል ማለት ነው። እሺ ለማንኛውም ሌላኛው የእነርሱን አስተምህሮ ባጭሩ ጌታቸውን አላህን እንዴት አመስጋኞች እንደነበሩ ዳዊትና ሰለሞን እዚህ ጋር እናያለን። ሱረቱ ነምል ላይ እዚህ ጋር በተለይ በደንብ ተጠቅሷል የእነርሱ አስተምህሮ። ምን ይላል? ቁጥር 15 ላይ ተመልከት። ለዳውድና ለሱለይማንም እውቀትን በእርግጥ ሰጠናቸው ይላል አላህ። ምን ተሰጥተው ነበር? ከአላህ ዘንድ እውቀትን ተሰጥተው ነበር፣ መለኮታዊ ራእይን ተሰጥተዋል። አሉም አለ። አሁን ዳዊትና ሰለሞን ካሉት ንግግር እፈልጋለሁ እንዳልከው አሁን በደንብ አዳም እንዴት ጌታቸውን አምላክን አላህን የሚያመሰግኑና የሚገዙ እንደነበሩ። አሉም ምስጋና ለአላህ ለዚያ ከምዕመናን ባሮቹ በብዙዎቹ ላይ ላበለጠን ይገባው ያርን። ከዚያ በኋላ ደግሞ ከዳዊት ሰለሞን ስልጣኑን እንደወረሰ ይተርክልናል። ቀጥሎ ምን አለ? ሱለይማንም ዳዊድን ወረሰ። አለም ሰዎች ሆይ የበራሪን ንግግር የወፍን ቋንቋ ተስተማርን፣ ከነገሩም ሁሉ ተሰጠን። ይህ እርሱ በእርግጥ ግልጽ የሆነ ችሮታ ነው እያለ የአላህን ጸጋ ያመሰግናል። ከዚያ በኋላ እዚህ ጋር ለሱለይማን የዋለለትን ጸጋ አላህ ሱብሓነሁ ወተዓላ ይገልጻል ማለት ነው። ያውና ሰለሞን ምን እንደሚል እዚህ ቦታ ላይ ሱለይማን ዓለይሂ ሰላም እናያለን። ከንግግሯም እየሳቀ ጥርሱን ፈገግ አደረገ። ጌታዬ ሆይ አለ። ይሄ የሰለሞን ንግግር ነው። ደግሞ ያችን በእኔና በወላጆቼ ላይ የለገስካትን ጸጋህን እንዳመሰገን የምትወደውንም በጎ ስራ እንድሰራ ምራኝ፣ በችሮታህም በመልካሞቹ ባሮችህ ውስጥ አስገባኝ አለ ይላል። ያ ነው። ከዛ እዚህ ቦታ ላይ ሰለሞን ወደ ጌታ ወደ አላህ ስብሐነሁ ወተዓላ እንደጠራ ከባዕድ አምልኮ ሰዎችን እንዳስጠነቀቀ ደግሞ አስተምሮቱን የእርሱን እናገኛለን ማለት ነው።
ያውና እሱንም እንመልከት። ሰለሞን ምን አለ? ይህ ሁሉ የሰለሞን ትምህርት ነው። አሁን የተናገርኩትን በአጭሩ እንዳሳያችሁ ነው። እርሱ ከሱለይማን ነው ይላል። ይሄ ሱለይማን ለብልቅስ የምትባለው ንግስት የላከላት ደብዳቤ ነው። በደብዳቤ ውስጥ እየተናገረ ያለው ሱለይማን ነው። አላህ እየተረከልን ነው። እርሱም ሱለይማን ነው። እርሱም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው እያለ እየተናገረ ነው ሱለይማን። ከዚያ ምን አለ? በእኔ ላይ ሳትኮሩ በኋላ እንቀጥል። ሰለሞን ከባዕድ አምልኮ ሰዎች እንዳስጠነቀቀ ያልኩህን እንመልከት። ሆነ ይሄ ሱለይማን ንግግር ነው። ቀጥሎ ምን አለ? አላህም የሰጠኝ ከሰጣችሁ የበለጠ ነው አለ ሱለይማን። ይልቁንም እናንተ በገጸ በረከታችሁ ትደሰታላችሁ ሆነ እያለ አላህ በእርሱ ላይ የዋለለትን ጸጋ ታላቅ ጸጋ እንደሆነ እያመሰገነ ነው። ከዛ ሱለይማን ምን እንዳለ እንመልከት። ሰለሞን ምን አለ? ሱለይማን እዚህ ቦታ ላይ ሙስሊም ነኝ እያለ ቃል በቃል የተናገረበትን ሃይማኖቱን እዚህ ጋር ደግሞ ታገኛለህ። በመጣች ጊዜ አለ ንግስቲቱ ዙፋንሽ እንደዚህ ነውን ተባለች። እርሱ ልክ እርሱ ነው ብላ ነበረችና እያለ ይነግረናል። አየህ ሱለይማን ሃይማኖቱን ሙስሊም እንደነበር፣ አንዱን አምላክ አላህን ሲገዛ እንደነበር፣ ከአላህ ውጭ ሌላን ባዕድ አምልኮ ሰዎችን አትገዙ ሌሎችን እያለ ይከለክል እንደነበር የእርሱን ትምህርት እዚህ ጋር ታገኛለህ ማለት ነው። ከዚያ በኋላ እዚህ ጋር ያዝልኝና ላቋረጥ አይደለም ትቀጥላለህ። እዚች ላይ ያዝልኝና አንዴ አሁን ያልከኝ ቃል ሙስሊም ነበርኩኝ ያለው በምንኛ ነው የተናገራት? ማለት ምን ወርድ ባይ ወርድ ምንድን ነው? በምን ቋንቋ ነበር የተናገር? ቆይ ታደብልኛለህ። አሪፍ ነው ማስረጃው፣ አትዝጋው። ሲናገርበት በነበረው ሲያስተምርበት በነበረው ቋንቋ ነው። ሙስሊም ማለት ትርጉሙ ምን ቋንቋ ነበር? ይቅርታ መታወቅ ይችላል? ዕብራይስጥ ነበር ሲናገሩ የነበሩት እስራኤል። ምንድነኝ አለ? በዕብራይስጥ ምንድነኝ አላት? ሙስሊም። አይ ሙስሊም ነኝማ አይላትም። ሙስሊም ዕብራይስጠኛ አይደለም። ሙስሊም ማለት ነው ማለት ነው። አይ ልል የፈለኩት የሆነ ቃል ተጠቅመዋል። ራሱን ለአንዱ አምላክ የሰጠ ነው። ገብቶኛል። የዕብራይስጡን ቃል ነው የፈለከው? ምን ብሎ ነው የተናገረው ማለት ነው? ያኔ ሙስሊም ነኝ ብሎ የተተረጎመው ቃል ምን የሚለውን ነው ማለት ነው? ሙስሊም ላስረዳ አዳምጥሽ። አንተ የፈለከው አሁን ዕብራይስጡን ቃል ነው የፈለከው አይደለ? ቆይ አንዴ ላረጋግጥልህና ከዛ አንተ ታስረዳኛለህ። ለምሳሌ እኔ ጠየቁ ጽሁፉ ያለው በአረበኛ አልነበረም ብዬ ገምታለሁ። ይሄ ሙስሊም የሚለው ወርድ ደግሞ ወይ ደግሞ ኢስላም የሚለው ወርድ ደግሞ የዕብራይስጥ ወርድ እንዳልሆነ ሹር ነኝ እኔ። አይ ጀምሬ እያነበብኩልህ እያየህ ነው። ገብቶሃል አይደለ? የዚያ እንትኑ የሃይማኖት መጠሪያ ይባላል ሙስሊም ይባላል። አንተ የፈለግከው የዕብራይስጡን ቃል ሰለሞን ይናገርበት የነበረውን ከሆነ ይሄ እኛ ዕብራይስጥ ተናጋሪዎች አይደለንም። ግን በዚያ የሚናገርበትን ቃል የዕብራይስጡን አላህ ስብሐነሁ ወተዓላ ለመጨረሻው ዘመን ነቢይ ወደ አንዱ አምላክ የሚጠራ ከባዕድ አምልኮ ደግሞ የሚያስጠነቅቅ እንደሆነ ይህን ሁሉ ከላይ እያነበብክ አንተ ነው። ነገር ግን ይሄ ሙስሊም የሚለው ቃል በአረበኛ ማነው በዕብራይስተኛ ወይንም በአማርኛ ወይንም በእንግሊዝኛ ሌላ ትርጓሜዎች ይኖሩታል። ገብቶሃል አይደል? ልክ እንደው በዕብራይስጥ ሲናገርበት በነበረው ቋንቋ አምላክ አላህ ሲያናገር የነበረው ሰለሞንም ሲናገር የነበረው በዛው በዕብራይስጥ ነው። ይሄ አረበኛው ነው። ሙስሊም የሚለው ቃል የአረበኛ ቃል ነው። ገብቶሃል አይደል? ነገር ግን በዚያው በቋንቋው ሆኖ ትርጓሜው ያው ነው እያልኩህ ነው። በዚያው ለአንዱ አምላክ የሚገዛ የሚለውን ቃል ይይዛል። ሙስሊም የሚለውን ቃል ይሄ ነው።
እሺ ሙስሊም ነኝ ባይልም ራሱ ግን ያኛው ኢንዲኬት አሁን ይሄ ያነበብካቸው እንትኖች ሁሉ የቁርአን አያዎችና ክፍሎች ስለዚህ ዘቡር ማለት የሰዎቹ ንግግር ጥርቅም ነው ማለት ነው ወይስ እንዴት ነው ማለት ነው? ማለት ልክ አሁን ቁርአን ላይ ለምሳሌ አላህ ብቻ ነው ተናጋሪው አይደል? አሁን ግን የዚህኛው ግን አውዱ ይለያል ማለት ማን ነው ተናጋሪው ካየሁት በብዛት ሁላ ሴቶችም ሰለሞንም ልጆቹም እያለ የሁሉም ሰው ጥርቅም ነውና ይቅርታና በአንድ የወረደ ነገር ነው ወይንስ እነሱ ሲኖሩት እየጻፉት ነው? እንዴት ነው? ምን ተብሎ ነው የሚታመነው ማለት ነው? እሺ አሁን አላህ ስብሐነሁ ወተዓላ ባለፉት ዘመናት የላካቸው ነብያቶች ያስተማሩትን አስተምህሮ መልሶቻቸው የህዝቦቻቸውን ምላሽ ደግሞ እርሱ እየተረከልን ነው። አሁን ተራኪው ለነብዩ ሰለላሁ ዐለይሂ ወሰለም ማን ነው ከተባለ ተናጋሪው አላህ ስብሐነሁ ወተዓላ ነው። በቀደሙት ዘመናት ልክ እንዳንተ ነብያትን ልኬ ነበር። እነዚያ ነብያቶች እንዲህ ብለው እንዲያስተምሩ ቃልን ሰጥቻቸው ነበር፣ አስተማሩ። ከዚያ በኋላ ህዝቦቻቸው ደግሞ እንዲህ መለሱላቸው። ከእነርሱ ያመኑትን ደግሞ ቃላቸውን ይጽፍላቸዋል። ያላመኑት ደግሞ እነፈሩ እና መሰሎቻቸው ደግሞ እንዲህ ብለው ለነ ሙሴ ለሌሎችም መለሱላቸው እያለ እየተረከ እየተናገረ ያለው አላህ ስብሐነሁ ወተዓላ ነው። አሁን ለነብዩ ሰለላሁ ዐለይሂ ወሰለም የተረከው ያን ያለፉት ዘመናትን እርሱ አምላክ አላህ ስብሐነሁ ኢሳ መነጠቅ በኋላ ወይ ደግሞ አላህ ኢሳን ካነሳው በኋላ ነው በእናንተ እምነት መጽሐፉ የት ገባም እንዴት ነው የሆነው ማለት ነው? በዛ ጊዜ እነሱ ሰጣቸው ሄደ ነው ጥያቄ ዒሳ ከአላህ እንደተቀበለው ለሐዋርያቶቹ አስተላልፎ ሰጥቷቸዋል። ሐዋርያቶቹ አስተላልፎ ሰጥቷቸዋል። ሐዋርያቶቹ ያንን በርዘውታል ወይ? ለሐዋርያቶች የአምላክ ልክ እንደዚሁ ኢሳ አስተምሮ ቁርአንን ከሄደ በኋላ ስለ ኢሳ ታሪክ በእርግጠኝነት ስለ ሙሐመድ እንደተጻፈው ለምሳሌ የአይሁድን ታሪክ ስታነብ ስለ ሙሴ ብዙ ታሪኮች አላቸው፣ ብዙ የተጻፉም ነገሮች አላቸው። በእናንተ እሺ አላህ ስብሐነሁ ወተዓላ ራሱ ይናገራል። አላህ ስብሐነሁ ብሎ የተናገሩ ሰዎች አሉ እያለ ተናግሯል። ከዛሊክ ልክ እንዲሁ ከሊቃውንቶች መካከል ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ጳውሎስ አንደኛ እንደሆነ ይህን ነገር ያደረገው ከሊቃውንቶች የተናገሩ ሰዎች እርሱን ገልጸውታል። ነቢያችን እስቲ ማስረጃ አለው እሱ አሁን ያልከው ይቅርታ እንዳላቋርጠና አሁን ያልከው ጳውሎስ ነው ያልከው መቼ ዘመን እንደሆነም አብረ ጊዜውንም ክፍለ ዘመኑን እንትን ብለህ አንድ አዳምጥሽ። ነቢያችን ሰለላሁ ዐለይሂ ወሰለም ጭራሽ ጳውሎስ ስለሚባለው ጳውሎስ አንዱ የገሃነም በር እንደሆነ የገሃነም ክፍል እንደሆነ ሁሉ ተናግረዋል ሐዲስ ላይ። ይህንን ላሳየ ይችላለሁ ራሳቸው እነ ፊ ጀሃነም እነ አልሙተከቢሪን يحشرون يوم القيامة كأمثال الذرة يوم القيامة ولهم سجن يقال له بولس ጳውሎስ አንዱ የገሃነም በር እንደሆነ የገሃነም ክፍል እንደሆነ ኃይለኛ ኃጢአተኞችና ከባድ ኃጢአተኞች የሚቀጡበት የገሃነም ክፍል እንደሆነ ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ስሙን አንስተው ራሱ
አንድ ቤት አድርገው ማስረጃ ብታሳይ እናሳያቸዋለን። አንድ ቤት አድርጉት ከይቅርታ ጋር አንዴ ባካቸውን ነቢዩ ሰለላሁ ዐለይሂ ወሰለም ስለ ጳውሎስ የገሃነም በር ክፍል ነው። ኑ ላሳያችሁ። ያውና ወደ አማርኛ ቀየርላችኋለሁ። ጳውሎስን ለሚፈልጉ ሰዎች ያውና ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ዩሕሸሩ ልሙተከብሩነ የውመ ልቅያመቲ አምሳለ ዘራ ፊ ሱእ። አንድ የምታደርጉት ከይቅርታ ጋር ወደ አማርኛ ልቀይረው ነው። ኩራተኞችና አመፀኞች የትንሣኤ ቀን ልክ እንደ ብናኝ አቧራ የሚያክሉ ሰዎች ሆነው ይቀሰቀሳሉ። ሚጥጥ የሆነው ማለት ነው። የግሻሁም ዝሉ ሚን ኩሊ መካን፣ ከየሁሉም ስፍራ ውርደት ያከናንባቸዋል። ዩሳቁነ ይነዳሉ፣ ኢላ ሲጅኒን ፊ ጀሃነም፣ ገሃነም ውስጥ ወደሚገኝ እስር ቤትም ይነዳሉ። ኩራተኞችና አመፀኞች ከሃዲያኖች። ያ የገሃነም እስር ቤት ምን ይባላል? ዩቃሉ ለሁ ጳውሎስ ተብሎ ይጠራል። ያውና የቱ ጋር ከተባለ ትርሚዚ 2492 ወደ አማርኛ ልቀይርላችሁ። ወደ አማርኛ እንቀይረው። ያው እብሪተኞች ይቅርታና ሐዲስ ላይ እኮ ምንድነው ያሳየኝ ማለት ነው። የእስር ቤቱ ስም በሱ ስም ሰይሞት ነው አላህ ነው ወይስ ምን ለማለት ነው? አልገባኝም። ጳውሎስ የሚባለው የእስር ቤት መጠሪያ ነው። ለሚሆን ነቢያችን ሳለ የኢሳ ሐዋርያቶች የነበሩ ወይ ደግሞ ከኢሳ በኋላ የተነሱ ከኢሳ የተማሩ ወይ የሆነ ነገር በእናንተ ውስጥ ዶክመንት ራሱ በደንብ አድርጎ ነግሮናል። አላህ በቁርአን ላይ ስማቸውን ያልጠቀሰ የቂሬ የመዝገብ መጽሐፍ አይደለም እያንዳንዱ ስም የሚጠቅሰው። ነገር ግን እነዚያ የመሲሁ ሐዋርያቶች ብሎ በጥቅሉ ይጠቅሳቸውና አላህን ሲያምኑ እንደነበር ሃይማኖታቸው ኢስላም እንደነበር ገብታችኋል።
ስላስተላለፉልን ነው። ከመሲሁ ሐዋርያቶች ግን ያለውን የሚያስተላልፍልን አላህ ራሱ ነው። አንድ አዳምጥ እንጂ አላህ ራሱ ነው የሚያስተላልፈው እንጂ የሆኑ ግለሰቦች ከሐዋርያት በኋላ ተነስተው አከለ የሚባል እኔ ጥያቄ አልገባም። ይሄ ሐሳብ ተረድቻለሁ። ሁሴን አትድከም። እዚህ ላይ ቁርአን ላይ አይዘረዘርም። ልክ ነው፣ ገብቶኛል። ግን አሁን እነዚህን ያገኘሃቸው ሷሃቦቹ ማን ናቸው? ስለ ለምሳሌ ከሌ ከሌ የምትለኝ ከቁርአን ጠቅሰ ሳይሆን ከሐዲሳት ከምናምን ነው አይደል? እና በዛ ጊዜ የነበረ ናሬሽኑን ትለ ታገኘዋለህ። ይሄ ታሪካቸው አለ፣ በዚያ ነው የምናወራቸው። አየሽ፣ በጣም ጥሩ እኮ። እኔ ደግሞ ልክ አደሴም እንደዚሁ ደግሞ ሙሐመድ የአላህ መልእክተኛ እንደነበረው ኢሳ የአላህ መልእክተኛ የነበረ ከሆነ ልክ እንደዚሁ የህይወት ታሪካቸው ወየውን ያስተማሩት ትምህርት ለምሳሌ እኛው ለምሳሌ ጴጥሮስ ብለን እናምናለን። ጴጥሮስ ምን አስተማረ ብትለኝ የሆነ ነገር ማግኘት እንችላለን በሚል ነው የጠየቁ የነበረው። አስቸግር ማብሽር ምን እንዳስተማሩ ላሳይህ፣ ላውጣለህ ምን እንዳስተማሩ። አንዴ አዳም ታለው ሚውት አድርጌ ይቅርታ። የዛ ጊዜ የነበሩ አይሁዶቹ ምን አሉ? መሲሁን ሰቅለነዋል አሉ። በዚህ ምክንያት አላህ ቅዱሱ እስከመጣን ጉዳዩን ጨረስከው እኮ አንተ ራስህ እኮ ነህ። ለዚያ ነገር ለምሳሌ ሲገደል ሲሰቀል አይተዋል። የዓይን ምስክር ናቸው አይደሉም እያልኩህ ነው። እኔ እያልኩ ያለሁት እንደዛ አይደለም ሁሴ፣ ይቅርታ። እኔ እያልኩ ያለሁት ላለመሰቀሉ እና አላህ እንደወሰደው ወይ ደግሞ የሆነ ኮንፈርሜሽን አላቸው። ጠፍቶብናል ብለው አያምኑም። በመካከላቸው የሆነ ነገር አለ እነሱም ያውቁት። ያን እምነታቸው እነሱ ሳይሆን የሚገልጹልን አምላክ አላህ ገለጠልን እያልኩህ ነው። ከነሱ በላይ ስለዚህ እነሱ የተናገሩት ነገር የለም ምስክር ማለት ነው። ቆይቻ አዳም ተረጋጋ። አላህ ስብሐነሁ ወተዓላ የገለጸውን አልፈልግም የምትል ከሆነ አላውቅም። ገብቶሃል አይደል? ግን አላህ ስብሐነሁ ወተዓላ ለሐዋርያቶች ለመሲሁ የገለጠውን ለሐዋርያቶችም ለመሲሁ ለሐዋርያቶች እንዲገልጥ የታዘዘው ነገር ነው። ያን ነገር አምነው የሚቀበሉ ናቸው። መሲሁን ደግሞ አሳያለሁ እንደማይገደል እንደማይሰቀል እንደሚያነሳው በክብር ይሄን ነገር አላህ ለመሲሁ ነገረው። መሲሁን ደግሞ ለሐዋርያቶች እንዲያደርስ ያዘዋል። ሐዋርያቶች ያንን ነገር አምነው የተቀበሉ ናቸው እያልኩህ ነው። እንደማይገደል እንደማይሰቀል ያንን ያምናሉ። ላሳይህ ወይ አላህ ስብሐነሁ ወተዓላ ለመሲሁ ምን አለው? ኢዝ ቃለ አላሁ ያ ዒሳ አላህ ለመሲሁ እንዲህ አለው፣ ኢኒ ሙተወፊከ ወራፊዑከ ኢለየ እኔ አንተን ወደ እኔ ላነሳህ ነው ልወስድህም ነው። ለምን? ከነዚያ ከካዱትም ከይሁዳውያን ላጠራህ ነው አለው። አለ እንደማይገደል እንደማይሰቀል እንደሚያነሳው እየነገረው ነው። ታዲያ ይህንን መሲሁ የማድረስ ኃላፊነትና ግዴታ አለበት ለሐዋርያቶቹ። ገብታችኋል? ያንን ነገራቸው። እነርሱ ደግሞ አምነናል አሉ። በአላህ አምነናል ሲሉ ጊዜ አላህ ስለ መሲሁ በተናገረው ሁሉ አምነናል የሚለውን የሚያጠቃልል የሆነ ነገር ነው። እኔ ለምሳሌ በአላህ አምኛለሁኝ አልኩኝ። አላህ ስለ አብርሃም የተናገረውን ግን አልቀበልም። አያስኬድም። እነዚህ አላህ በአላህ አምኛለሁ ስትል አላህ የተናገረውን ሁሉ አምነህ የምትቀበል። እኔ በእግዚአብሔር አምኛለሁ ሲል አንድ ሰው እግዚአብሔር ስላለፉት ዘመናት የተናገረውን ሁሉ ለአብርሃም ለይስሐቅ ለያዕቆብ የተናገረው ትክክል ነው ብዬ አምናለሁ እንደማለት ነው አይደለ? በዚህ አንጻር አላህ ሱብሓነሁ በአላህ አምነናል ሲሉ ጊዜ ሐዋርያቶች አላህ ለመሲሁ በተናገረው ሁሉ አምነናል እያሉ ነው። ምን ተናግሯል ከተባለ እንደሚያድነው ከይሁዳውያኖች እንደሚያነሳው እንደሚወስደው ያንን ነግሮታል፣ ተናግሯል። አላህ ገብቷል አይደለ? ስለዚህ ሐዋርያቶች በዚያ የሚያምኑ ናቸው። ቃል በቃል ሐዋርያቶች ምን አሉ? አመና ቢላህ አሉ ወሽሀድ ቢአንና ሙስሊሙን አሉ። እነሆ በአላህ አምነናል እኛ ደግሞ ሙስሊሞች መሆናችንን መስክር አሉ። ይህ በአንድ አምላክ በአላህ የሚያምኑ ናቸው። ያ ማለት እርሱ በተናገረው ቃልም ጭምር የሚያምኑ ናቸው። ከተናገረው መካከል ምንድነው? መሲሁን እንደሚያድነው ያን ነገር ያውቁ ነበር፣ ያምኑበትም ነበር ማለት ነው። ገብቶሃል?
ያ ነው ሁሱ አሁን እያልከኝ ያለው መሰለህ የቁርአኑ ኤቪደንስ አንድ እንደ ኤቪደንስ ነው። ግን ይሄንን የሚያክል የታሪክ ክስተት ቢያንስ ከነበሩት የሱ ተከታዮች የሆነ ሪከርድ ያደረገው ሰው የለም ወይ ነው የምልህ። ለምሳሌ አሁን የሙሐመድ ቆይ አንድ አዳምጠኝ ባጭሩ የለም ለምጠይቀው ጥያቄ አሁን አንተ የሐዋርያቶችን ታሪክ እየተከታተለ የተረከ በዚያ ዘመን አለው ከሆነ እኛ ከሰዎች ትርክት በላይ የአምላክ የሆነ የነገረን ነውና እርሱ ነው ያለው ከኛ። ስለዚህ ምንም አይነት ዶክመንት አልተተወም ማለት ነው በእስልምና ውስጥ ምንም አይነት ዶክመንት የለም። ላሳየህ ተትቷል እያልኩህ እኮ ነው አምላክ አላህ የተናገረው። እሱንማ ከ600 ዓመት በኋላ ያለ ዶክመንት አድርጌ ይዘዋለሁ እኮ ነው። ጥሩ ነው። አሁን መጣሽ በቃ ከ600 ዓመት በኋላ የተረሱት ነብዩ ሰለላሁ ዐለይሂ ወሰለም እንጂ የአላህ ቃል አይደለም። ኖ አይደለም፣ የአላህ ቃል ነው። ቃሉ እኮ እንዳልከኝ እኮ የአምላካችን ቃል ነው አልከኝ። አይደለም አዳምጠኝ፣ የአላህ ቃል አይደለም። ከ600 ዓመት በኋላ የተነሳው ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ከኢሳ ከ600 ዓመት በኋላ የተነሱት የአላህ ቃል ከእርሱ እውቀት ነውና ከዘላለሙ ጀምሮ የነበረ ነው የእርሱ እውቀት። ከመሲሁ በፊት ጀምሮ ራሱ ያ እንደሚከሰት ከአምላክ እውቀት ውስጥ ነበር። ስለዚህ ቁርአን ስለ መሲሁ የሚናገረው አይረጋብል እንጂ ቁርአን ስለ መሲሁ የሚናገረው ነብዩ ሰለላሁ ዐለይሂ ወሰለም ናቸው እንጂ ከ600 ዓመት በኋላ የተነሱትና ቃል የተሰጣቸው አላህ ሱብሓነሁ ወተዓላ ያንን ቀድሞ የሚያውቀው የሆነ ነው። ይህ ቁርአን ላይ የምነግርህ ንግግር ከታሪክ ባለቤቶችም ከጊዜ በኋላ ተነስተው ከሚጽፉ ሰዎችም ቀድሞ የነበረ እውቀት ነው። እርሳቸው ናቸው ከ600 ዓመት በኋላ የተነሱት። ስለዚህ አሁን ባጭሩ በቃ አጭር መልስልኝ። ስለዚህ ምንም አይነት ከቁርአኑ ውጪ ምንም አይነት ዶክመንት የለም በእስልምና ውስጥ። ለምሳሌ አሁን ከቁርአኑ ውጪ እኔ ብዙ ሐዲሶች ብዙ ጽሁፎች አሉ የሙሐመድን ተከተለው የተጻፉና ሙሐመድን ተከተለው የሄዱ ነገሮች። እኔ ምን ኤክስፔክት አደርጋለሁ ልክ በዚሁ መሰረት ወይ ደግሞ በዚህ የእሳቸው የህይወት ዘገባ እንደተዘገበው ከቁርአን ጋር እንኳን ባይገናኝ የተዘገቡ ዘገባዎች የአሟሟታቸው ሊሆን ይችላል። ለምሳሌ የትዳር ሁኔታቸው ብቻ የሆነ የእሳቸው ባዮግራፊ እና የሆኑ ነገሮች ጽፈዋሉ የእሳቸው ሰዎች የነበሩ። ይሄን የሚያክል ኢሳን የሚያክል ትልቅ ኢቨንት ደግሞ ተነስቶ ምንም አይነት ስቶሪካልም የሆነ በእስልምናችን ውስጥ የለም ካልከኝ ግን ገብቷል የሆነ ጉዳይ አልሰጡትም፣ ኬር አልሰጡትም ነበር ማለት ነው። አልልህም በደንብ አለ እያልኩህ ነው። ለአምሳኛ ጊዜ ልድገምልህ። አንተ አልፈልግም አልክ እንጂ አዎ ከሁሉም በላይ ዒሳን የፈጠረውና የላከው የሆነ የአምላካችን ንግግር አለ እያልኩህ ነው። አይ በእስልምና የለም ካልከኝ ምናምን አልክ። በደንብ አለ እያልኩህ እኮ ነው። ላሳይህ እያልኩህ ነው። አይ አልፈልግም የአምላክን ቃል እኔ ማንም ታሪክ ተራኪ መጥቶ የጻፈውን ጽሁፍ ነው የምፈልገው አልክ። አየህ አይደል አንተ ራስህ ነህ ያንልህ አልፈልግም እያልክ ያለኸው እንጂ በደንብ አለ እያልኩህ ነው። ላሳይህ ወይ እንደማይገደል እንደማይሰቀል እንደሚያምኑ ላሳይህ ወይ ሐዋርያቶች አምላክ ከተናገረው ቃል አይ አልፈልግም ሰዎች ከጻፉት ጽሁፍ ነው የምፈልገው አልክ። አልፈልገውም ያንን የሰዎች ጽሁፍ ነው ሲጀምር ማናቸውና ነው እነርሱ ከመሲሁ በኋላ ተነስተው ስለ መሲሁ ስለነበረው ሊናገሩ የሚችሉት። አምላክ ግን መሲሁንም ያስነሳው ከመሲሁ በፊት የነበረውን ህዝብ ሁሉ የሚያውቅ የሆነ ራሱ ተረከው እያልኩህ ነው። እሱን ላሳይህ ወይ አልፈልግም አልክ አንተ በራስህ ጊዜ። ስለዚህ በእስልምና የለም ወይ ስትል ጊዜ የእስልምና ምንጩና መሰረቱ ሲጀመር ምንድን ነው? ቁርአን ነው ይወጣል አይደል እንጂ ማንም የማንም ተራ ሰው መጥቶ የሚጽፈው ታሪክ አይደለም። እኛ እምነታችን መሰረትና ማስረጃ ይሄን ያስራል። እኔ እኮ የተራ ሰው ወይ ደግሞ የሆነ መንገደኛ እኮ አላልኩም። ለምሳሌ ስለ ሙሐመድ የጻፉ ሰዎች ሷሃቦች የተከበሩ ሰዎች እንደሆኑ አንብቤያለሁ። በዛ ለመጨረሻ ጊዜ ልበልስልህ። አይ እያነዛዘርክ ያለው እኔም በቃ ለመጨረሻ ጊዜ ሐሳቤን ለጠቅልልና ምናልባት ካላገኘኸኝ ይቅርታ ጠይቄ እንትን እላለሁ። የኔን ሐሳብ ያገኘው አልመሰለኝም። በምኑ ላይ ነው የምትጠቀልለው? ጥያቄን ማለት ነው ጠቅልዬ ላስቀምጥልህና እኔ ቁርአንን አልኩህ እኮ እንደ አንድ ጥያቄ አይተቀለለም። መልሱን ሰጠህ ልስጥህ ወይ ከቁርአን አልኩህ። አይ ከቁርአን አልፈልግም አልክ። ከምን እንስተህሽ? ቁርአን የተጻፈው መቼ ነው? ቁርአን የተጻፈበትን ጊዜ ሳይሆን ከማን ነው የመጣው የሚለው ይቀደማል። ከማን ነው የመጣው ቁርአን? ገባኝ ማለት ለሙሐመድ ከመውረዱ በፊት ማለት ነው። አንድ አዳምጠኝ ጊዜ ነው አንተ ያየህ ያለው ቁርአን ከማን ነው የመጣው? በነቢዩ ሙሐመድ ነው በልና የዛኔ በቃ እኔም ስህተት ነው መልሱ ልበልህ ችግር የለም። ቁርአን የመጣው ከነብዩ ሰለላሁ ዐለይሂ ወሰለም እኔ እንደዛ አትልም አይደል? እኔ እያልኩ ያለሁት ይኸውልህ ያህን ቁርአን በሙሐመድ አማካኝነት ሪቪል ከማረጉ በፊት የተጻፉ ዶክመንቶች ይኖራሉ ብዬ አምናለሁ። በቃ የሆነ ዶክመንት ይኖራል። የቱ ጋር ነው ያለው? ስለዚህ የለም እኮ እሱን ዶክመንት ነው እየጠየቅኩ ያለሁት። አለ ወይ እነዛ ሙስሊሞች ዘግበዋል ወይ ነው ማለት ይኖራሉ አልከ። የቱ ጋር ነው ያለው? እናንተማ አትቀበሉትም። እኛማ አለ ብለን እኮ ይኸው የኢሳ ተከታዮች የነበሩ ይሄንን ጽፈዋል ይሄን ብለዋል አለን። እሱ እንደሱ ከሆነ የክርስቶስን መነሳት መስክረዋል መጽሐፍ ላይ አይደለም ሐዋርያቶች? በጣም ጥሩ የአይን ምስክር ናቸው። ለዚያም ለጻፉት ሁሉ አይደለም
መቃብሩ ላይ ሄደው ባዶ መሆኑን አይተው የለም አሉ። በጣም ጥሩ። ኢየሱስ ክርስቶስ መነሳቱን የአይን ምስክሮች ከሆነ የጻፉልህ ክርስቶስ ሲነሳ ያየ አንድ ሐዋርያ አስተኝ ያው ከተነሳ በኋላ አይተውታል እኮ አናግረውታል እኮ። ጥያቄው ሲነሳ ጊዜ ትንሣኤ ሲያደርግ ጊዜ ያየው የሐዋርያ ምስክር የጠየቁት ከተነሳ በኋላ ያለው የበለጠ አይሆንም። እንደውም ማስረጃው እንደው እንዲድ ካልን እኮ ትንሣኤ ሲያደርግ ጊዜ ያየው አንድ የሐዋርያ ምስክር ስጠኝ ነው ያልኩት። የለም በለኝና የተነሳው እኮ ደግሞ እናወራለን፣ ችግር የለም እኮ ገባኝ። መቃብር ውስጥ እኮ አይደለም ቁጭ ብለው አብረው የሚጠብቁት። መቃብር ውስጥ አሁን እየጠየቀኝ ያለው እኮ መቃብር ውስጥ ቁጭ ብለው አላልኩም። ከመቃብሩ አጠገብ ቁጭ ብለው ሊሆን ይችላል፣ ውስጥ አላልኩም። ችግር የለም አብሽር። ኢየሱስ ክርስቶስ ትንሣኤ ሲያደርግ ጊዜ ያየው አንድ የሐዋርያ ምስክር ስጠኝ። ሲነሳ ማለት ነው። ሲነሳ የለም ከተነሳ በኋላ ያለውን ነው። ቀብረውታል፣ በመቃብሩ የለም። የቀበሩት አካል ደግሞ ተነስቶ አግኝተውታል። አንድ እስኪ ዘተዋህዶ የቄስ መሰለኝ መምህር መሰለኝ እርሳቸው ሊያውቁ ይችላል። አንድ እድል ልስጣቸው። ዘተዋህዶ ሰላም፣ እንዴት ናቸው? ጸጋና ሰላም ይብዛላችሁ። ዘተዋህዶ አላቸው። እኔ ቄስ አይደለም ሁስን። እሺ ካልሆንክ ችግር የለውም። እስኪ አሁን ጥያቄ ትመልሳታለህ። የጳውሎስ ሲናገር መጽሐፍ ቅዱስ ላይ ምን ይላል? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው፣ ስብከታችንም ውሸት ነው ይላል። ስለዚህ የክርስትናን እውነተኝነት መሰረት ያደረገበት ጳውሎስ የክርስቶስ ትንሣኤ ማድረግ ላይ ነው። ስለዚህ ለዚህ ምስክር ሐዋርያ አለ ወይ? ክርስቶስ ትንሣኤ ሲያደርግ ያየው አንድ የሐዋርያ ምስክር አለ ወይ? ከተነሳ በኋላ እኮ አይቶታል። ጥያቄው ሲነሳ ጊዜ ያየው አለ ወይ? በዛ ሰዓት ማንም ያየው የለም። እንዲሁም መጽሐፉን ካነበብከው ሁለቱ መላእክት መጥተው ሁለቱ ሴቶች ሲመጡ ከሙታን መካከል ለምን ትፈልጋላችሁ ብለው መላእክቱ እንደነገሯቸው የተጻፈ ነገር አለ። እሱ ራሱ ውሸት እንደሆነ ሰዎች አዩ ብለን እኛ አንልም። አንተ ለጠየቀው ጥያቄ እንደሱ አይደለም። አሁን ራሳቸው አሁን ክርስቶስ ከመነሳቱን ከዚያ በኋላ ታይቷል የሚለው ራሱ ውሸት እንደሆነ አላስረዳቸውም ነው። ግን አንድ ትልቁ ያመናችሁልን ነገር ምንድን ነው? እስልምና ላይ ሲመጡ የአይን ምስክር አይደሉም እና ነቢ ሰለላሁ ዐለይሂ ወሰለም ከ600 ዓመት በኋላ ስለሆነ የመጣ አንቀበልም። ታዲያስ የአይን ምስክሮች ያሉን ሐዋርያቶች ለክርስትናችን እንደሱ ከሆነ የክርስቶስን መነሳት የክርስትና መሰረት የሆነውን ጉዳይ ትንሣኤ ማድረጉን መነሳቱን ያየ አንድ የሐዋርያ ምስክር አምጡ። ወፍ የለም። አንድ ሰው ኢየሱስ ክርስቶስ ሲነሳ ያየው የለም ወፍ። ይሄንን ሁለቱም ክርስቲያኖች ተናግረዋል። ግን ነገር እሱ ይቅርታና እኔ እንደዛ አላልኩም እኮ። አሁን ወዴት ወሰድከው መሰለ? እኔ እሱ ስለተናገረው አልቀበልም ወይ ደግሞ እሱ ከ600 ዓመት በኋላ ስለተናገረው እኮ አላልኩም። ሲቀጥል ደግሞ ጥያቄ አሁን የጠየቀው ጥያቄ ማለት ፉሊ በቃ ሎጂካሊ ፋላሲ ነው። ለምሳሌ አላህ ለሙሐመድ የሆነ ነገር ገልጦላቸዋል። አዎ ሲገልጥላቸው ያየ አንድ ሰው አምጣ እንደማለት ነው። ወይ ደግሞ የሆነ እንትን አይደለም። እኔ ያልኩት ከ600 ዓመት በፊት በኋላ የተናገረው ምንም ቢሆን እንደ አንድ ኤቪደንስ ብንወስደውም ከዛ በፊት ግን የሆኑ ጽሁፎች ይኖራሉ የሚል ክሌም ስላለኝ እነዛ ጽሁፎች ካሉ ነው እንጂ ያልኩት እኔ ከ600 ዓመት በኋላ የተጻፈውን ሪጀክት እያደረኩ አይደለም። ለምንድን ነው ባጭሩ አሁን የአይን ምስክር ብለህ ሁለተኛ እንዳትጠቅሳቸው ሐዋርያቶችን ለኢየሱስ ክርስቶስ። ምክንያቱም ሲነሳ ያየው አንድ ሐዋርያ የለምና ወፍ። አንደኛ እሱ ነው። ሁለተኛ ነገር ምን መሰለህ? በእስልምና ያለው ነገር አንድ ልጨርስልህ። ስለ መሲሁ ሐዋርያቶች ስለ እምነታቸው ማን የተረከልን ብለህ ከሆነ ጥያቄው አምላክ መሰከረ፣ አምላክ ተረከልን። የአምላክ ምስክር ደግሞ ከታሪክ ጸሐፊያኖች ሁሉ በላይ ነው። ይሄ ልታወቅ ይገባል። እውነት ነው። ከ600 ዓመት በኋላ መጥተው እርሳቸው አንድ ቤት አድርግ ልጨርስ። ከ600 ዓመት በኋላ መጥተው ነቢ ሰለላሁ ዐለይሂ ወሰለም ራሳቸው ቢነግሩን ኖሮ እንዴት እርሳቸው ምስክር ሊሆኑ ይችላሉ ብላችሁ ጥያቄ መጠየቃችሁ ትክክል ነው። ነገር ግን እያልናቸው ያለው ነገር ምንድን ነው? ይሄ ቁርአን እየተናገረ ያለው አምላክ ነው። በማን መሪት? በመንፈስ ቅዱስ መሪት ነው እየተናገረ ያለው አምላክ። አላህ ሱብሓነሁ ወተዓላ ቁርአንን እያወረደላቸው ያለው ጊዜያት የማይገድቡት የሆነ አምላክ ነው። ገብቷችኋል አይደለ? በዚህ ጊዜ ጀምሮ ሳይሆን ከአብርሃም ከአዳም ከሁሉም በፊት ጀምሮ ያሉትን ሁሉ የሚያውቅ ሆነ አምላክ ነው። በክርስቶስ ላይ ምን እንደተሰራ ሐዋርያቶች ምን ሲያምኑ እንደነበር የነበረውን አምላክ አላህ ሱብሓነሁ ወተዓላ ገለጸ። ገብቷችኋል አይደል? አንተ የፈለግከው የሰዎች የታሪክ ትርክት መጽሐፍቶች ከሆነ ከዚያ በኋላ ከሐዋርያቶች በኋላ የጻፉ ተራኪዎች አሉ ወይ ብለህ ከሆነ ላ የለም። እንደሱ አይነት ምስክርም አንፈልግም። ሲጀመር የአምላክ ምስክር እያለ አንተ እግዚአብሔር እንዲህ አለ ተብሎ እየተነገረህ ሌላ የታሪክ ተራኪ መጥቶ የጻፈልህን ከዚያ ጋር ልታወዳድረው የምትችለው ነገር አይደለም። ነገር ግን አምላክ የተረከውን ከሁሉ በላይ አስቀድመህ ትቀበላለህ። አምላክ አላህ ሱብሓነሁ ወተዓላ ስለ ሐዋርያቶች እምነት
ስለ መሲሁ መሰቀል አለመሰቀል፣ መሲሁ ምንድነው፣ አምላክ ማን ነው፣ እምነታቸው ምንድነው የሚለውን ሁሉ ማስረጃ ቀደም ልክ ስትጠይቅና ከቁርአን ስለ ዳዊትና ስለ ሰለሞን ስትጠይቅ ሳሳየ እንደነበረው ሁሉ ያንንም ላሳየህ እያልኩ ነው። አይ አልፈልግም ካልክ የራስ ምርጫ ነው። አይ አሁን ወደ ቀጣይ ጥያቄ ሄዶ ቅድም መጀመሪያ ላይ ከጠየቀኝ መካከል አመሰግናለሁ። እሺ ቅድም መጀመሪያ ላይ ከጠየቀኝ መካከል ሊቃውንቶች ስለ ጳውሎስ ምን ብለዋል የሚለውን ከፈለግህ አሁን ልጨምርልህ ላሳየህ። እሺ እሱ እኛ ነቢያቶች የአይን ምስክሮች ናቸው ስንል አንዴ ዘተዋዶ ቀጥላይ አንተ ትገባለህ። አንዴ ለስራ ቦታ ስለሆንኩኝ ሰው አቁሜ ነው እንትን ያልኩት። ይቅርታ በጣም ወንድምሽ ይቅርታ። አንዴ ደግሞ ዩቲ ደግሞ እንዳትወጪ፣ እሺ ዩቲ እንዳትወጪ፣ አንዴ ዩቲ ደግሞ እንዳትወጪ እፈልግሻለሁ። ቀጥል መግዲዬ፣ ዩቲ እንዳትወጪ። እሺ አመሰግናለሁ። እኔ አሁን ይኸውልህ የሪፊዩት ማድረግ አልፈልግም እዚህ ጋር። ለምን አንደኛ ያለሁበትም ሁኔታ ጥሩ ስላልሆነ ስራ ቦታ ነኝ። የሐዋርያት እውነት ምስክር መሆን ይችላሉ አይችለውም የሚለውን ማለት ሌላ ጊዜ እግዚአብሔር ከፈቀደ ከተገናኘን እናነሳውና በሰፊው ልናወራበት እንችላለን። ከቀበሩት በላይ ተነስቶ ያዩት ሰዎች ከተቀበረው ከተሰቀለው ከሞተ አይተው ያ የሞተው ከተነሳ ትንሳኤ ማለት ያ ነው ለኔ። ግን እኔ መጨረሻ ጥያቄ ለአንተ ምንድነው ሁሱ፣ ይህ ዘቡር የሚባለው መጽሐፍ የማን ነው ባለቤትነቱ? የትኛው ዘቡር የሚባለው ወይ ደግሞ ኢንጅል ለምሳሌ ባለቤትነቱ የማን ነው? አላህ ሱብሓነሁ ወተዓላ ኢንጂልን ለዒሳ ሰጥቶታል፣ ዘቡርን ለዳውድ ሰጥቶታል፣ ተውራትን ለሙሳ ሰጥቶታል። ለሙስሊሞች ነው የሰጠው ማለት ነው በተዘዋዋሪ አይደል? አዎ ለነብያቶቻችን ነው የሰጣቸው። አዎ እነሱ ደግሞ እነሱን የሚከተሉ ሰዎች ደግሞ ሙስሊሞች ናቸው፣ ሐዋርያትም ይሁን ሌሎች ሰዎች ማለት ነው አይደል? ስለዚህ እነዚህ መጽሐፍት ባለቤትነታቸው የሙስሊሞች ከነበረ ወይ ደግሞ የሙስሊም ከሆነ ኦሬዲ የተበረዘው መጽሐፍም ደግሞ ተበረዘ ወይ ደግሞ አለ አይደል ተደባለቀበት ያልከው መጽሐፍ ያው የሙስሊሞቹ መጽሐፍ ነው የሚሆነው ማለት ነው። አንድ መልሰልህ ያ አዳምጥ። ነቢያቶቻችን ሙስሊሞች ናቸው። ይሄንን መጽሐፍ የተቀበሉት ሙስሊሞች ናቸው። ገብቷቸው ቃል በቃል በቁርአን ላይ ያለው አዎ ነቢያቶቻችን ሙስሊሞች ናቸው። መጽሐፉንም የተቀበሉት ሙስሊሞች ናቸው። ግን ከዚያ በኋላ የተቀበለና ከዚያ በኋላ እንደገና የበረዙት አካሎች የተለያዩ ናቸው። የተቀበሉት ነቢያቶቻችን ናቸው። አዎ አላህ በቁርአን ላይ ሲናገር እና አንዘልነት ተውራት እያለ እኔ ኦሪትን አወረድኳት እያለ ይናገራል። ለማን? ለሙሳ። ሙሳ ታዲያ እምነቱ ምን ነበር? ሙስሊም ነበር። ህዝቦቹ ምን ነበሩ? ሙስሊሞች ነበሩ። ማስረጃ ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ በአንዱ አምላክ በአላህ የምታምኑ እንደሆናቸውና ሙስሊሞች እንደሆናቸው በእርሱ ላይ ተመኩ አላቸው ይላል። ያው ምን እንደሆናቸው? ሙስሊሞች እንደሆናቸው ይላቸዋል። ታዲያ የሙሴ ህዝቦች ሙስሊሞች ነን ብለዋል ወይ? ሙስሊሞች ነን ብለዋል። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍሰስ፣ ሙስሊሞች አድርገህም ግደለን አሉ ይላል። ጨረስን። አሁን የማንን ህዝቦች? የሙሳን ህዝቦች። የዒሳ ህዝቦችስ? ከዒሳ ምን ተማሩ ከተባለ እስልምናን። ሙስሊሞች ነበሩ። ቃል በቃል ሐዋርያቶች ምን አሉ? ወሽሀድ ቢአንና ሙስሊሙን አሉ። እኛ ሙስሊሞች መሆናችንን መስከር አሉ ይላል። አያ አይደለ? ያ ነው። ስለዚህ አሁን እነዚያ ነቢያቶችና ተከታዮቻቸው ሙስሊሞች ናቸው። ከጊዜ በኋላ የተነሱ ሰዎች ግን ወደ ሙሳ ራሳቸውን ያስጠጉ የአይሁድ ወገኖች እነዚያ መጽሐፉን በረዙት። ልክ እንዲሁ ከዒሳ በኋላ የተነሱ ከሐዋርያቶች በኋላ የተነሱ ሰዎች ይህን መጽሐፍ በየራሳቸው መንገድ እየጻፉ በረዟቸው። ያ ነው የሆነው ነገር። ስለዚህ የበረዟቸው እነዛ ሙስሊሞች ሳይሆኑ ከነቢያት በኋላ የተነሱ ህዝቦቻቸው ናቸው። የእኔ ጥያቄ እዚህ ላይ ነው ያለው፣ መጨረሻ ላይ ያልከው ላይ ነው። እነዚህ ሰዎች መጽሐፉ የነሱ ነው፣ የሙስሊሞቹ ነው ባለቤትነቱ ማለት ነው። ስለዚህ አሁን ያህ መጽሐፋቸው ኦልሬዲ ሙስሊሞች ተበረዞባቸዋል ማለት ነው። ከዚያ በኋላ የተነሱ ሰዎች ናቸው የበረዟቸው። አዎ በረዟቸው። ስለዚህ በእስልምና ውስጥ ከእስልምና አንዱ መጽሐፍ ለምሳሌ ኢንጅል ቢሆን የሙስሊሞች መጽሐፍ ከሆነ ለምሳሌ መጽሐፉ ኦልሬዲ ምንም ይሁን ምንም ይበረዝም ምንም ባለቤትነቱ የነሱ ነው የሚሆነው፣ የሙስሊሞቹ ነው የሚሆነው። ጨረስክ ጥያቄህን? ገብቷል ሐሳቤ? ጨረስኩ። ጥያቄህን ጨርስና ልመልስልህ። በቃ ጥያቄ ባጭሩ ምንድነው? ኦልሬዲ እነዚህ መጽሐፎች የሙስሊሞች ከሆኑ 3-4 መጽሐፍ አላህ ከዛ በፊት አወርዶ ከነበረና እነዛው መጽሐፍ የተበረዙባቸው ከሆነ አንዱን መጽሐፍ ያልተበረዘውን ብቻ እኔ ለምንድን ነው የምቀበለው? ማለት ሌሎቹ መጽሐፍ የራሱ መጽሐፍት ናቸው፣ ከራሱ የመጡ ናቸው እንደሚባለው እንዲጠብቋቸው ለሰዎቹን አደራ የተሰጡት።
በኋላ ላይ ግን ቁርአንን አላህ እንደሚጠብቀው ራሱ ተናገረ። አሁን የመጀመሪያዎቹ መጽሐፍት ያልጠበቀውን ማለት 3-4 መጽሐፍ ያልጠበቀውን የመጨረሻው የሚጠብቀው ከሆነ አሁንም እነዚህ ዶክመንትነታቸው ለሙስሊሞች ነው የምሰጠው። እኔ ዘቡርም ቢሆን ለሙስሊሞች መሰጥ ከሆነ ከነመበረዙ ነው የምሰጠው። ገብቷል? ምክንያቱም የኛ መጽሐፍ ነው ብላችሁ ክሌም አድርጋችኋል። ከጊዜ በኋላ ተነስተው ሰዎች በአምላክ ቃል ላይ በረዙ እያልኩ ነው። ሙስሊም ማለት ለአምላኩ ታዛዥ ነው፣ የአምላኩን ቃል የሚበረዝ አይደለም። ከጊዜ በኋላ ግን እነዚህ ሰዎች መጡና ተነስተው በአምላክ ቃል ላይ ብርዘትን አደረጉ። መበረዝ ማለት የአምላክን ቃል በዚያ ላይ የራሳቸውን ቃል ይጨምራሉ፣ ይቀንሳሉ። ይህን ሙስሊም አያደርግም። ሙስሊም ማለት ለአምላኩ ታዛዥ የሆነ አካል ነው። እኔ ሙስሊም ነኝ፣ መጥቼ ቁርአንን የምበርዝ አይደለም። የበረዝኩ ቀን ግን የዛኔ ከእምነቴ በወጣሁ ጊዜ ነው ያንን ላደርግ የምችለው። ገብተዋል አይደለ? ሙስሊሞች ሳይሆኑ ያደረጉት ከሙስሊሞች በኋላ የተነሱ ራሳቸውን ወደ ነብያት ወደ መሲሁና ወደ ሙሴ ያስጠጉ ሰዎች ናቸው የበረዟቸው እያለ ነው። ነብያት ወደ መሲሁና ወደ እኔም ሙስሊሞች በርዘውታል እያልኩ አይደለም። በአሁኑ ንግግር መሰረት ግን መጽሐፉ የእናንተ መሆኑ አያስቀረውም ነው የምልህ። መጽሐፉ ኦልሬዲ የእናንተ ነው። እሺ እዚያ ላይ ያሉት መጽሐፎቹ አንተ ያለ የምትለው አሁን ይሄ ብሉይ ኪዳንና አዲስ ኪዳንን ማለት ፈልገህ ነው ወይስ ተውራትና ኢንጂልን ነው? በቃ ከአምላክ ወረደ የተባለው መጽሐፍ ተበርዟል አልከኝ እኮ አይደለ? ስለዚህ ከአምላክ የወረደው መጽሐፍ ያው የተበረዘው መጽሐፍ ያንተ መጽሐፍ ነው ማለት ነው። የመጽሐፍነቱ የእናንተ ነው። የኛ ነው ግን ብርዘቱ ከተከሰተበት በኋላ የኛ ነው ማለት አይቻልም። ለምሳሌ ይሄ ቁርአን አለ አይደለ? ቆይ ላሰ ይሄ ቁርአን ነው ልበል። ገባህ? አንድ አዳምጠኝ ላስረዳህ። ይሰማሃል? ይሄ ቁርአን ነው ለምሳሌ መሰለኝ እየሰማው ትንሽ አንተ ይሰማል። ቀጥል ግድ የለም። ይሄ ቁርአን ነው። ይሄ ቁርአን ይዘቱን በያዘበት ጊዜ የኔ መጽሐፍ ነው። የሆነ ሰው መጣና ከጊዜ በኋላ በዚህ በቁርአን ላይ ደግሞ የራሱን ሐሳብ እንደፈለገ በየመካከሉ ላይ ጨመረበት። የዛኔ የኔ መጽሐፍ ይሆናል ወይ? አይሆንም። የሰዎች መጽሐፍ ይሆናል። የዛኔ የሰዎች ብርዘት ስለገባበት። በውስጡ ግን የቁርአን ቅሪት ወይንም ደግሞ መለኮታዊ ቅሪቶች አሉ ወይ? አለ እንላለን። ገብተዋል አይደለ? ያ ነው። ነገር ግን ያ መጽሐፍ ከዚያ በኋላ የሰዎች እጅ ከገባበት በኋላ የሙስሊሞች መጽሐፍ ሊባል አይችልም። በፍጹም የሙስሊሞች መጽሐፍ አይባልም። ግን በውስጡ ላይ የሙስሊሞች እምነት ያለበት ቅሪቶች አሉ ወይ በውስጡ ከተባለ አለ ይባላል። ያ ነው ሁሱ። ግን አሁን ያነሳው ለምሳሌ አሁን ያነሳው መጽሐፍ ቁርአን ነው አልከኝ። ትክክለኛ ያልተበረዘው ማለት ነው። መጽሐፍነቱም ያንተ የሆነ ነገር ስለጨመረበት ያንተ መሆኑን አያስቀረው። መጽሐፍ ኦልሬዲ ያንተ ነው። ለምን ያንተ ነው? ግን ያንተ መጽሐፍ ሙሉ መጽሐፉ ቢኖር ነው። ይኸውልህ መቅደስ ነው ፈጣሪ ሙሉ ቃሉ ሳይበረዝ ሙሉ በሙሉ የኔ ያው ቁርአኑ ራሱ ቢሆን የኔ መጽሐፍ ነው አልኩ። የሰው እጅ ከገባበት በኋላ ግን የኔ ነው የሚለውን ነገር የእንትን ይለዋል፣ ይሰርዘዋል። ምክንያቱም የሰው እጅ ስለገባበት። ግን የሚባለው ፈቃድ ባህር ከፍሎላቸው ምናምን ይሄን የማምንበት መለኮታዊ ቅሪት ነው በውስጡ። ከዚያ በኋላ ግን ሃሮን መጣና ለእስራኤላውያኖች የወይፈን ጥጃ ጣዖትን ከወርቅና ከብር አቅልጦ ሰራላቸው። ከዛም ይሄ ነው አምላካቸው አለ የሚለው ኦሪት ዘጸአት ላይ ይሄ አምላክ ቃል ነው? አይደለም። ይሄ ቃል በውስጡ በመግባቱ የአምላክ ቃል መባሉን ይሄን መጽሐፍ አያሰኘው። ከዚያ በኋላ ስሙ ይጠፋል። የአምላክ ቃል ሊባል አይችልም። በውስጡ ግን የአምላክ ቅሪቶች መለኮታዊ ቅሪቶች አሉ የሚለው ቃል ትክክል ነው። እኛም የምንልህ እርሱን ነው። አላህ ስብሐነ ወተዓላ በቁርአን ላይ ከውስጡ መለኮታዊ ቅሪቶች እንዳሉ ይነግረናል። ግን ያ መጽሐፍ የሰዎች መጽሐፍ ሆኗል። አሁን خلاص የሰዎች በረበት ይዘቱ ላይ ቢኖር ኑሮ ነው ይቷል አይደል? በቃ ሰላሙን ሌላ ጊዜ እግዚአብሔር ከፈቀደ እናወራለን። ሌሎች እድል አመሰግናለሁ በጣም ሰላሙን። መርሐባ። እሺ እዚህ ላይ ቅድም ለተጠየቀው ጥያቄ ስለ ጳውሎስ ሊቃውንቶች የተናገሩት ንግግር ካለ ማየት ፈልጋለሁ ካልክ ላልከው ከፈለክ ላሳየ እችላለሁ። ፕሊስ እሺ ማየት እችላለሁ። እሺ ወደ አማርኛ ቀይርልሃለሁ አንድ ጊዜ። ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ እንትኑን ንገረኝ ማስረጃውን እንዲይዘው። ይቅርታ ሐዲስም ከሆነ
መጅሙዕ አልፈታዋ እና ሐዲስ ላይ ቅድም አሳየው ጳውሎስ የሚላል አሁን እዚህ ቦታ ላይ የሊቃውንቶች ንግግር ነው ያልከው። የሊቃውንቶች ንግግር ደግሞ ላሳየህ እኮ የመጽሐፉን ማለት ነው ገብቼ ለማየት እንዲመቸኝ ነው። እሺ መጅሙዕ አልፈታዋ ይባላል። የኢብኑ ተይሚያ መጽሐፍ ነው። መጅሙዕ አልፈታዋ 28ኛው ሙጀለድ ቁጥር 483 ላይ ምን ይላል? አንድ ሜት አድርገው ልጨርሰልህ ስለ ጳውሎስ ምን እንዳሉ። ወቀድ ዘከረ አህሉል ዒልም የእውቀት ባለቤቶች በእርግጥም አውስተዋል አለ أن مبدأ الرفض إنما كان من الزنديق عبد الله بن سبأ فإنه أظهر الإسلام وأبطن اليهودية وطلب أن يفسد الإسلام كما فعل بولس النصراني الذي كان يهوديا في إفساد دين النصارى. እንግዲህ ጳውሎስ እዚህ ቦታ ላይ መጀመሪያው አይሁድ ነበር እያለ የታላቅ ሊቅ ተናገረ። ይሄ የሚታወቅ ነው፣ አንተ የምታምነው ነገር ነው። ከዚያ በኋላ እንደገና በመካከላቸው በመሲሁ ተከታዮች መካከል ገብቶ ይህን ክርስትና የሚባለውን ነገር እርሱ በመካከላቸው ገብቶ ጥፋት እንዳጠፋባቸው ይሄ ታላቅ ሊቅ ይናገራሉ። ስለ ጳውሎስ ያላቸውን አመለካከት ሊቃውንቶቻቸውን ያልከው ሸይኹል ኢስላም መጅሙዕ አልፈታዋ መጽሐፋቸው ላይ 28ኛው መጽሐፍ ቁጥር 483 ላይ ታገኛለህ። ይሄ ነው። ይቅርታና ከሙራዴ በፊት ኮት አድርገዋል እነሱ። ይሄንን ሶርስ ኬት ነው ማለት አሁን ይሄንን ሲናገሩ ከቁርአን ነው ከምንድን ነው ያገኙት? ምንጩን እንትኑን ያገኙበትን ነገር ተናግሯል። ከምንድን ነው? ይህ የመጀመሪያ ጥያቄ ምን ነበር? ከሊቃውንቶቻቸው መካከል ስለ ጳውሎስ የተናገረ ነበር ያልከው አይደለ? አዎ እኮ ማለት እንትኑን ለማወቅ ፈልጌ ነው። ካለ ድንገት ከሌላ ምንም ችግር የለም። ካለ ግን ምናልባት እነሱ ይህንን ነገር ሲናገሩ ከምን መጽሐፍት ወይ ከሆነ ነገር እንደተነሱ ያስቀሙበት የሆነ ነገር አለ። እንደገና ደግሞ ጥያቄህን እየቀያየርክ የመጣ ነው። ችግር የለውም። እሺ ይሄን ማንነት ይሄንማ ተቀበልኩኝ እኮ ይዣለሁ። እንትኑ ይሄን ማንነትን ራስን በመጽሐፍ ላይ የምታገኘው ነገር ነው። ከዚያ ነው እርሱ እየተናገረ ያለው። መጽሐፋችሁን በደንብ ያነብ የነበረ ሊቅ ነው። ይሄ ታላቅ ሊቅ እርሱ ምን አለ? ጳውሎስ ስለ እሱ ሲናገር ስለ ጳውሎስ እርሱ አይሁድ ነበር አለ። ይሄ መጽሐፍህ ላይ ያለ ነገር ነው። ከየት እንደመጣ ይታወቃል። ይህን ተሳስቷል ወይስ ትክክል ነው? አንድ ያረጋግጠው። ጳውሎስ አይሁድ ነበር አይደለ? ጳውሎስ አይሁድ ነበር። አይሁድ ነበር። ከዚያ በኋላ ምን አለ? እኔ ክርስቲያን ነኝ ብሎ በክርስቲያኖች መካከል ገባ አይደለ? ይህም ትክክል ነው። ይህም ትክክል ነው። ልክ ነው። ልክ ነው። ክርስትናን ተቀበለ። ከዚያ በኋላ እንግዲህ ይህ ሰውዬ መጥቶ የመሲሁን ትምህርትና የነቢያትን ትምህርት እንዳበላሸ በመካከላቸው ገብቶ ይገልጻል። ከዚያ መካከልም እንደው ጥቀስልኝ ካልክ ጳውሎስ የመጣበት አመጣጥ ልክ እንዲሁ ከነቢያት ትምህርት ጋር ምንም ያላስተማሩትን አዲስ ትምህርት እንዳስተማረ ይህን ደግሞ መጽሐፍህ ላይ የምታገኘው ነገር ነው። ጥቀስልኝ ናሙናነት ካልክ እጠቅስልሃለሁ። ችግር የለም። ሌላ ጊዜ እንወያያለን። ሌሎች እድል ስጥ። አመሰግናለሁ። ሰላሙን መርሐባ። እሺ